በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 144ኛ ነው። በክፍል 144ኛ በርዕሱ ላይ እንዳያችሁት አይናችን በሚርገበገብበት ሰዓት ወይም ሲንቀጠቀጥብን እዚህ አካባቢ ላይ የሆነ ነገር ግብግብ ሲልብን ምንድን ነው ብለን ነው የምንለው እና ስለሱ አንዳንድ ሐሳቦችን አነሳለሁ። እሱን ተገን በማድረግ በዚህ በመደገፍ ደግሞ የመጡ ችግሮችም ደግሞ በዛው እናነሳለን። መልካም ቆይታ። እንግዲህ በዚህ አይነት በርዕሱ ላይ አይታችሁት ልታዳምጡ ፈቃደኞች ከሆናችሁ አይኑ ያልተርገበገበበት ሰው አለ ብዬ አላስብም። በአንዳንድ ቦታ ላይ በተለይ በባህሉ በእንግሊዝኛው አይሊድ ትዊች ይሉታል። አይሊድ ትዊች በሕክምናው ደግሞ ማዮኬሚያ ብለው ይጠሩታልና እንዲህ አይነቱን እንደ በሽታ ሳይሆን እንደ አንድ የሆነ የሰውነት መቆጣት እንደ ምልክት ነው የሚታየው። ለምሳሌ በብዛት ኮምፒውተርን አዘውትሮ ማየት፣ ስክሪን ላይ በጣም የስክሪን ላይቱ በጣም በዝቶ በጣም ረጅም ሰዓት ማየት፣ ቡና ወይም ሻይ ደግሞ እንደዚህ አይነት እንትን ካፌኖል ያላቸው ነገሮች ወይም ኒኮቲኑ በጣም ከፍተኛ የሆነ ነገር ሱስ የሆኑ ነገሮች ላይ ስናዘወትር በተለይ ያ ሱስ ያለባቸው ሰዎች ያን ነገር ሲያዘወትሩት ነው። ሲርባቸው ሲጠማቸው ሳይሆን እዚህ ነገር ላይ በጣም ሲያተኩሩ፣ ትኩስ ነገር በጣም ሲበዛ ይሄ ነገር ይፈጠራል። ጭንቀት፣ በጭንቀት ምክንያት እንቅልፍ ማጣት፣ በሐሳብ ምክንያት እንቅልፍ ማጣት፣ ከዛ በእንቅልፍ ማጣት ምክንያት ደግሞ አይናችን መድከም፣ እይታ መደብዘዝ የምናምን እንዲህ ነገሮች ሲመጡ ብዙ ጊዜ ይሄ ማዮኬሚያ ተብሎ የሚጠራው ወይም ደግሞ አይሊድ ትዊች የሚሉት የአይን መርገብገብ የምንለው እኛ በአማርኛ ይፈጠራል ነው የሚለው ሳይንሱ። ወደዚህ ወደ ባህሉ ስንመጣ ባህሉ ላይ ደግሞ ምን አለ? ዛሬ ምን ላይ ነው አይን የተርገበገበ? እንግዳ ሊመጣ ነው መሰለኝ፣ አዲስ ነገር ላይ ነው፣ የሆነ ነገር ላይ ነው እንላለን። ጠዋት በብዛት አይናችን የሚርገበገበው ጠዋት እስከ 4 ሰዓት ባለው ጊዜ ውስጥ ነው፣ ወይም ማታ ከ12 ሰዓት በኋላ ነው የሚባለው። ቀን ላይ ብዙም አይርገበገብም። ቀን የሚርገበገብባችሁ ሰዎች በጣም የባሰባችሁ ሰዎች ናቸው። በሕክምናው ከሆነ ከእንቅልፍ ጦትና ከጭንቀት ከምናምን ከመጠጥ ጋር በተገናኘ፣ በባህሉ ከሆነ ደግሞ ቀን ይሄን የሚያዩ ሰዎች በብዛት በዚህ ሳምንት ውስጥ የሚመጣባችሁ ነገር አለ ብሎ ያስጨነቃችሁ ነው ተብሎ የሚታሰበው ቀን የሚያዩ። ማታና ጠዋት ከሆነ ግን አይ በቃ ቀለል አድርጎ ነው የሚያዩት። እንግዲህ ሰሞኑን አዲስ ነገር አለ ብሎ ነገሩን ትውት ያደርጉታል። ወደ መናፍስቱ ዓለም ደግሞ እንምጣ። እንግዲህ በሶስት ነገር ነው ሕክምና፣ ባህልና የመናፍስቱ ዓለም። በሃይማኖት ላይ ከመጣን መጽሐፍ ቅዱሳዊ ጥቅስ ላናገኝለት እንችላለን፣ ግን ተቀራራቢ የሆኑ ሀሳቦችን ላመጣ እችላለሁ። በመናፍስቱ አሰራር ላይ ስንመጣ ግን አይን ላይ የሚቀመጠው የቡዳ መንፈስ የሚሰራውን ስራ ብዙ ሰዎች ስለማያውቁ ከዚህ አይነት መንፈስ ጋር ረጅም ዓመት ልምድ ያላቸው ሰዎች ይሄንን ሀሳብ የምናገረው ነገር ይገባቸዋል። ግን የቡዳ መንፈስ ለመጀመሪያ ጊዜ ስራ ሊጀምርባቸው ለመጀመሪያ ጊዜ በእነሱ አይን ላይ ተቀምጦ የሆነ ነገር ሊያሳይ ካሳያቸው ደግሞ ካመኑት አይኔ ሲርገበገብ ይሄንን ነገር ላይ ነው ወይም እንዲህ አይነት ነገር ሊመጣብኝ ነው ወይም ደግሞ የሆነ ነገር ሊመጣብኝ ነው ብለው እንዲያምኑ እያለማመዳቸው እንደሆነ ማሳያ መሆኑ ብዙ ሰው አያውቀው። ስለዚህ አይናችሁ በተደጋጋሚ የሚርገበገብባችሁ ሰዎች የእድሜ ገደብም አለው። በመሰረቱ የትኛው እድሜ ክልል ላይ ነው ይሄ ነገር የሚበዛው የሚለው ነገር ገደብ አለው። ግን በሕክምና ከመጣን እድሜ ገደብ የለውም። እንደ እይታችን መጠን ነው፣ እንደ ውሏችን መጠን ነው። በባህሉ ስትመጡ እድሜ ላይ ብዙ ጊዜ እድሜያቸው ከ28 ዓመት ከ30 ዓመት በላይ የሆኑ ሰዎች ይሄ ነገር ያጋጥማቸዋል። ለምን? በኋላ እንመጣበታለን። እንደገና ወደ መናፍስቱ አሰራር ስንመጣ ግን መንፈሱ ያረፈባቸው ሰዎች በሙሉ የቡዳ መንፈስ ማለት ነው ይሄን ምልክት ያሳያል። ያ ማለት አይኑ የተርገበገበበት በሙሉ ቡዳ መንፈስ አለበት ማለት አይደለም። ይሄንን ግን ምልክት
ምክንያት በማድረግ መንፈስ በውሻ በቀደደው ጅብ ይገባል እንደሚባለው እንዲህ አድርጎ ሰዎች እንዲቀበሉት ያደርጋል። ወደ መጽሐፍ ቅዱሳዊ ደግሞ ስንመጣ ደግሞ መጽሐፍ ቅዱስ እንዲህ ነው ተብሎ ስለ አይን መርገብገብ ባይጻፍም ግን ለምሳሌ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ አይንህ ምቀኛ ናትን ብሎ ይናገራል። አይን በራሷ ምቀኛ አይደለችም። ያ ማለት እይታህ፣ አመለካከትህ ጠማማ ነውን? እንዴት ታስባለህ ማለት ነው። ግን በሴት ጾታ ጠርቷታል አይንህ ብሎ ሊያውም ሁለት የሆኑትን አይኖች አይደለም ሁለት አንዱ እንኳን ቢሆን በሴት ጾታ ለምን ተጠራ ማለት ይቻላል። ሁለት ሆነው ደግሞ አይንህ ምቀኛ ናትን ብሎ ይናገራል። ተውት በሴት ጾታ መጠራቱን ሌላ እንግሊዝኛ መጽሐፍ ቅዱስ ላይ በሌላ ትርጉም ሊጻፍ ይችላል። በቀጥታ ግን አይንን በራሷ እንደ ምቀኛ አድርጎ ክርስቶስ ለምን ተናገራት? ለዚህኛው 1 ዲናር ሰጠዋለሁ ደሞዙን የምከፍለው በዚህ ነው ብዬ ተስማማው። ለአንተ ስንት ከፍልሃለሁ አልኩህ አለው። ለኔ የምትከፍለኝ 1 ዲናር ነው። 1 ዲናርህን አስቀርቼብሃለሁ ሲለው አላስቀረብኝም። ታዲያ ለአንተ የሰጠሁን ይዘህ ለምን አትሄድም? ለሱ እንዳንተ አይነት ብር ስለሰጠሁት ለምንድን ነው ምቀኛ ሆንከው ብሎ ጠየቀው ይላል ክርስቶስ። እንግዲህ ይሄ በምሳሌ አድርጎ የተናገረበት መንገድ ነው። ሌላው ኢዮብ መጽሐፈ ኢዮብ ላይ ጠላቴ በአይኑ አፈጠጠብኝ፣ ጥርሱን ማንቀጫቀጨብኝ። በአይኑ በቃ አይኑን አፍጥጦ አየኝ ማለት እንግዲህ የአይን ማፍጠጥ ከጠላት ጋር በተገናኘ ከሆነ የጥርስ ማንቀራጫጭ ከጠላት ጋር በተገናኘ ከሆነ ይሄ ጠላት ማን ነው ብለን ስንል ሁልጊዜ የምነግራችሁ እንግዲህ የቡዳ መንፈስ እንደሚሆን ይታወቃል ማለት ነው። ልጆች በቡዳ መንፈስ ሲመቱ ልጆች የቡዳ መንፈስ ሲይዛቸው ምን ይላሉ? ጥርሳቸውን ያንቀራጭጫሉ፣ አልጋ ላይ ሽንታቸውን ይሻናሉ፣ እንዲሁም ራሳቸውን ያማቸዋል፣ ይባትታሉ፣ ይቃዣሉ ብለን እናስተምራለን። ይሄ ማለት ግን ሁሉም ጥርስ ማንቀራጫጭ ከቡዳ ጋር የተገናኘ ነው፣ ሁሉም አልጋ ላይ መሽናት ችግሩ ይሄ ነው ብለን አይደለም የምናስረዳው። ይሄንን ሲስተም 90 እና 80% ይጠቀምበታል ነው። ለምን ሰዎች ባልነቁበት መንገድ ሄዶ ማሳሳት ስራው ነው። እንደገና ሰዎች ደግሞ በሚያስቡት አመለካከታቸው በኩል ሄዶ ልክ እንደ አመለካከታቸው መሄድ ደግሞ የዲያብሎስ ስራው ነው። ለምሳሌ ቀበሪቾና ድኝ የሚታወቀው በማጨስና ቡዳን ለማባረር በመጠቀም ነው አይደል? ግን እውነት ሰይጣን በመስቀልና በጸበል እየታገል ነው። እንዴት ነው በቀበሪቾና በድኝ የሚወጣው? እገሌ ነኝ ብሎ የሚለፈልፈው ያውም ሰይጣን ነኝ አይልም እኮ። ማነሽ የበላሻት ተብሎ ስትጠየቅ የሰው ስም ነው የምትጠቅሰው። አስተውሉ። ስለዚህ ሰይጣን ሰዎች እንድንጮህላቸው ይፈልጋሉ። ስለዚህ ከጮህንላቸው በኋላ እኛ ደግሞ ማስተካከል አለብን። ማነህ ስንባል እገሌን ብለን የሰው ስም ነው መጥቀስ ያለብን ብሎ በጩኸት ውስጥ ግን ሰዎችና ሰዎችን ሊያጣላ የሚችልበት መንገድ ይፈጥራል ማለት ነው። ከዛ ሰዎች ከጸበል ይልቅ ከእምነትና ከተለያዩ ጸሎቶች ይልቅ ቀበርቾና ድኝ ላይ ትኩረት ያደርጋል። ሊያውም መንደር ውስጥ ያለች አንድ አሮጊት ወይም አንድ ሽማግሌ ወይም አንዲት የሆነች ሴትዮ ቀበርቾና ድኝ አጭሳ ነው የምታስለፈልፈው እንጂ ጸሎት ህይወት ያላት ወይ ምናምን አይደለም። ከዛ ቡዳ ምንድነው ተብሎ የሚታሰበው? የሰው ልጅ የአይኑ ችግር ተብሎ ነው የሚታሰበው እንጂ ቡዳ ነው መንፈስ ነው ተብሎ አይታሰብም። እና እንዲህ አይነት ነገር ውስጥ እየተዘበራረቀብን የመጣን ፍጥረቶች ሰዎች ኢትዮጵያውያኖችና ኤርትራውያኖች ስለሆንን አንዳንድ ነገሮች ማስተካከል አለበት ብዬ ስላሰብኩኝ ይሄንን ገጠመኝ አምጥቼዋለሁ። ይሄን ገጠመኝ ወደ እናንተ ሳመጣ መጀመሪያ በስልክ ነበር የሰማኋት። እስቲ ዲቴይል እናውራ፣ ይሄ ጉዳይ በደንብ ማጥናት አለብን፣ እስቲ ከእናትሽ ጋር ደግሞ ባወራ ደስ ይለኛል አልኳት። ለምን ጉዳዩ መጀመሪያ ከልጅቷ ጋር ነበርና መፍትሄ ነበር የጠየቀችኝ። ይሄ ነገር ከእናትሽ የመጣ ሳይሆን አይቀርም። በሕክምናው አይሊድ ወይም አይሊድ ትዊች ብለው ወይም ደግሞ ማዮኬሚያ ብሎ ስም ቢያወጡበትም በዚህ እንደዚህ ነው ቢባል ምናምን ቢባልም አንቺ ብዙ ሄደሽበታል። አዎ ግን ሊተውሽ አልቻለም። አዎ እንቅልፍ ተኝተሽም ከቡና ምርቀሽ የተለያዩ ነገሮችን ተጠቅመሽ በጣም ጤነኛ የሆነ ሰው ለመውል ሞከረሽ እንኳን አይንሽ አሁንም ይርገበገባል አይደል አልኳት። አዎ ስለዚህ እናትሽ መጠየቅ አለብኝ አልኳት። ልክ ነኝ አይደለም? ስለዚህ ቀጥታ አሁን የምንገባው ወደ ገጠመኝ ነው ማለት ነው። አዎ እንግዲህ በዚህ አይነት ገጠመኝ ውስጥ ደግሞ ቤተሰቦች ራሳችሁ እንድታዩ መነጽሩ ወደ ውስጥ ማየት የምትችሉበት እንዲሆን ነው ማስተምረው እንጂ ሌላ ሰው እንድታዩበት አይደለም። መጀመሪያ ክርስቶስ ምን ይላል? አይንህ ውስጥ ያለውን ጉድፍ ሳታወጣ የሰውን አትመልከት ነው የሚለው። እኔ መጀመሪያ ስለ ቡዳ በደንብ አውቄ እኔ ራሴ ችግር ውስጥ ገብቼ ከዛ መጽሐፍት አንብቤ ለእናንተ ሳመጣ እናንተ ደግሞ ራሳችሁ እንድታዩ ነው። ከዛ ደግሞ እንደገና ሌሎች ሰዎች ደግሞ ራሳቸው እንዲያዩ ሼር አድርጉ ማለት ነውና ሰውን አትመልከቱ ወይም ደግሞ ሰውን አትምከሩ አይደለም ያለው ክርስቶስ። መጀመሪያ አንተ ውስጥ ያለውን ጉድፍ አውጣ ነው ያለው። ወይም ምሰሶ አይን ውስጥ ያለውን የቆመውን ምሰሶ አውጣ ነው የሚለው። አይን ውስጥ የቆመው ምሰሶ ማን ነው? ምንድነው አይን ውስጥ የቆመው ምሰሶ? ይሄ በዚህ ምሳሌ የተነገረው ኃጢአት ነው ብንልም
ግን ለምን በአይን ለምን አፍ ውስጥ አልተባለም? ለምን አፍንጫ ውስጥ አላለም? ለምን እጅ ላይ ያለውን አላለም? ለምን ልብ ውስጥ ያለውን አላለም? አይን በአይን ለምን ተመሰለ? ብዙ ነገሮች በአይን ይመሰላሉ። የሰውነት መብራት አይን ናት ይላል። ይችኛዋን አይን ነው። ስለየትኛው አይን ነው የሚያወራው? እንግዲህ አይነ ጥላ ብለን ስንል በዛ ውስጥ ብዙ ነገሮች ማንሳት እንችላለን። አሁን ስለ አይነ ጥላ ልዘረዝር ሳይሆን የአይናችን ጥላ የተባለው አይን ብርሃን ስለሆነች ነው። ብርሃን የሆነው ነገር የሚጋርድ ማለት ነው አይነ ጥላ። እንግዲህ ሻዶ አይ ሻዶ ወይም ደግሞ አይላሽ የምንለው የተለያዩ አይነት በብዙ ነገር ሴቶች የምትጠቀሙት የኮስሞቲክስ እንትኖቻችሁ ቀጥታ ከዚህ ጋር በተገናኘ ብዙ ነገሮችን ታገኛላችሁና ፕሊስ አግዙኝ። እናንተም በኮሜንት ጻፉ። እኔ ስናገር ማላቀውን ነገር መምህር ይሄ ነገር ረስተሃል በሉኝ። ከዛ ብዙ ሰው ይማርበታል። እናትየዋ ጋር እንድትወስደኝ የፈለኩት በሰፊው ማወቅ ስለፈለኩ ነው እንጂ ልጅቷ መጀመሪያ የነገረችኝ ነገር አለ። ምንድነው? አራት ነገሮችን ማነሳው ይቅርታ። አንደኛ አይኗ ዝም ብሎ ይርገበገባል። ዝም ብሎ በጣም ይርገበገባል። ጠዋት እንቅልፏ ተነስታ ፊቷን ታጥባ ምናምን በፎጣ ጠረቅ አድርጋ ተነስታ ቁርሷን እየበላች ሊሆን ይችላል፣ ተነስታ እየወጣች ሊሆን ይችላል። ድንገት ይርገበገብባታል። አይ ዛሬ ደግሞ ምን ላይ ነው ማንን ላገኝ ነው ትላለች። ይሄ ነገር ግን ምን ሊሆን እንደሚችል ጎግል ሰርች ማድረግ ለምዳለች ልጅቷና ሰርች አድርጋ ስታየው እንዳልኳችሁ አይሊድ ትዊች ምናምን ብሎ ሲላት ኦኬ እንቅልፍ እጦት ነው ሊሆን ይችላል። ምናልባት ስልኬን እያየሁ ነው ማን ብላ ስልክ ላይቱን ቀነሰች፣ ስልክ ማየቷን አቆመች። ስልክ ሲደወል ብቻ ነው ማነሳው ብላ ደጁን እያየች 3 ቀን 4 ቀን ቆየች። ከዛ ደግሞ ማታ በጊዜ መተኛት ሲሆን በእንቅልፍ ኪኒን ተለማመደች። በጊዜ መተኛትን ግን በእንቅልፍ ኪኒን በግድ እንቅልፍ እንዲመጣ ማድረጊያ ስለሆነ ራስ ምታት ደግሞ ያመጣል። የእንቅልፍ ኪኒን በጣም ከባድ ነው፣ አዳብት ያደርጋል። ያለሱ እንዲያውም መተኛት አትችሉም። ስለዚህ እቺ ልጅ ዶክተሮችን ስታማክር እንቅልፍን ና ብለሽ ጠርተሽው አይመጣም። ለእንቅልፍ የሚመች አይነት አተኛኘት ተኝና ራሱን ነው የሚወስድሽ። ሐሳብሽን በማስተካከል ነው የሚመጣው ብሎ ነግሯት እንደቃ ሳይንሳዊ በሆኑ ነገሮች ብዙ ነገር ሞከረች። ተኛች በደንብ እንቅልፍንም በጊዜ መተኛት ለመደች፣ በጊዜ መነሳት ለመደች። የበጊዜ መነሳት ማለት አርፍዶ መነሳት በራሱ 4 ሰዓት 3 ሰዓት ላይ 5 ሰዓት ላይ ከእንቅልፍ መነሳት ራስ ያማል፣ ዱካክ ይለቃል። ሙሉ ቀን ደብሯችሁ ነው የምትሉት። ድንገት ይመሽባችኋል። ድንገት በመምሸቱ ደብሯችሁ ማታ ደግሞ ደስ የሚል እንቅልፍ አይወስዳችሁም። ስለዚህ ጠዋት መነሳት በጣም ደስ ይላል። ቢያንስ በትንሹ በጣም ጎበዝ የሆነ ሰው 12 ሰዓት ማለት ምንም ሩጫ ምናምን ከሌለበት 12 ሰዓት ተነስቶ እስከ 1 ሰዓት ተኩል ድረስ ወዲያ ወዲህ ማለት ወይም ደግሞ ወደ ስራ የሚሄድ ሰው ከሆነ ለባብሶ ብሎ ይወጣል። በጣም አረፈደ ከተባለ 1 ሰዓት ነው። ከዛ ውጪ መሄድ አያስፈልግም ማለት ነው። ግን እንደ ስራችሁ ጸባይ ነው። ማታ እስከ 6 ሰዓት እስከ 9 ሰዓት ድረስ የሰራ ሰው ጠዋት በእንደዚህ አይነት ሰዓት ይነሳ ማለት አይደለም። የእንቅልፍ ሰዓታችሁን ግን አመጣጥኑት ነው ጉዳዩ። ለምሳሌ ማታ ሰው 2 ሰዓት የተኛ ሰው ጠዋት 1 ሰዓት 12 ሰዓት ቢነሳ በጣም አሪፍ የእንቅልፍ ሰዓት ነው። ግን ማን ነው በጊዜ 2 ሰዓት እና 1 ሰዓት የሚተኛው? አይደለም ሰው 4 ሰዓት እንኳን በጊዜ የተኛው የምትሉት አይደለ? እኔም ሁላችንም። እና የእንቅልፍ ልምድ በጣም ወሳኝ ነው። እንቅልፍ በነገራችን ላይ የመጀመሪያው ትልቁ መድኃኒት የሚባለው የሰው ልጅ የስጋው መድኃኒት እንቅልፍ ነው። እንቅልፍ ብዙ ነገሮችን ያስተካክላል። እና በግራ በኩል ነው የሚተኛው ይባላል። በእርግጥ ችግር ይፈጥራል። በግራ በኩል ብዙ ጊዜ የሚተኛ ሰው ሰውነቱ ላይ ወደ ግራው አካባቢ ላይ በጣም ተጽዕኖ ይፈጥራል። እኔ ራሴ ብዙ ጊዜ በግራ የተኛ ነበር። አሁን ወደ ቀኝ ነው መተኛት የጀመርኩት። ለምን? ተጽዕኖ ይፈጥራል። ሰውነታቸው ራሱ ወደ ግራ የመዞር ነገሮች ይመጣሉና ወደ ቀኝ ምንተኛው ጥሩ አይደለም። በእርግጥ በፊት ለፊት መተኛትም አንዳንዴ ከባድ ነው፣ ጨጓራ በሽታ ያስነሳል። በቀኝ ስትተኙ ደግሞ የበላችሁት ምግብ ሙሉ በሙሉ ወደ አፋችሁ ነው የሚመጣው። ለምን? ጨጓራችሁ ከረጢቱ የሚያዘነብለው ወደ ግራ ስለሆነ እንደዚህ የሚቀመጠው ማለት ነው። ወደ ቀኝ ከሆነ ግን እንደዚህ ነው። ከረጢት እንደዚህ ነው ይላችሁ። ታያችኋል? ወይም ለምን እዚህ አላሳያችሁ? እዚህ ላሳያችሁ። አዎ፣ ይሄ እንግዲህ የጨጓራችን አቀማመጥ ነው። ሰው በቀኙ በኩል ሲተኛ ምግቡ ቀጥታ ከታዘለው የጨጓራ ከረጢት ወደዚህኛው ወደ ተነጠፈው የጨጓራ ከረጢት ይደፋና አፋችን ደግሞ በየትኛው ትክክል ያለው በቀጥታው በኩል ባለው በኩል ነው። ስለዚህ ወደ አፋችን የመምጣት ድሉ በጣም ሰፊ ነው። በተለይ መረቅ ምናምን እንደዚህ ቀይ ወጥ ምናምን በልታችሁ ከሆነ ብዙ ጊዜ በግራ ነው የሚመከረው። ለምን? ሄዶ ዝፍ ነው የሚለው፣ ሄዶ ቁጭ ነው የሚለው። ውስጡ እንደዚህ ነው ማለት ነው። አስቡት፣ እንደዚህ የሆነ ነገር እንዲህ ሲገለበጥ እንዴት እንደሚደፋ ድፍት ነው የሚለው አይደለ? ለምን? አዛዩ ይሄኛው ነው። እሺ፣ ስለዚህ እንዲህ አይነት ነገሮችን ማንሳት ያስፈለገው ለምንድን ነው? የሰው ልጅ በብዙ አይነት መንገድ የእንቅልፍ እጦት ይኖርበታል። እንቅልፍ እጦት ግን ያንን ነገር ሁሉ አስተካከለችው። የሚገርማችሁ ልጅቷ
ጤነኛ ሆነች በሌላ ጉዳይ ላይ። አይኗ ግን መርገብገቡን አላቆመም ማለት ነው። እና እናቷን አንድ ቀን ጠየቀቻቸው። አይኔ በጣም ይርገበገባል፣ በጣም አስቸገረኝ እና ብዙ ሙከራ አደረኩ፣ ለማጥናት ሞከርኩኝ፣ አዲስ ሰው ላገኝ እችላለሁ አልኩኝ ምናምን እና በቃ አዲስ ሰው አላገኝም ወይም አዲስ ነገር አላይም፣ ግን አይኔ በጣም ይርገበገባል አለች። በዚህ ደግሞ ትንሽ መንፈሳዊነት አለባት። መንፈሳዊ ማለት ምንድነው? ጭልጥ ያለች የቤተ ክርስቲያን ሰው አይደለችም። ጽዋ ማህበር ውስጥም አልገባችም፣ ወይም ሰንበት ትምህርት ቤት አልገባችም። ግን ኖርማል ክርስቲያን የሉ መንፈሳውያን ረጅም ቀሚስ ያደርጋሉ፣ ነጠላ አድርገው ምናምን የሆነ እግዚአብሔርን በቤታቸው ሆኖ ብቻ የሚያከብሩት ሴቶች አሉ። እንደዛ አይነት ነገር ናት። እና አንዳንዴ እንደዚያ ነገር ሳይሻል ይቀራላችሁ ጠጋ ጠጋ ከማለት በሩቁም በቅርቡም በጣም ከባድ ነው። በሩቁ ለኃጢአት ቅርብ ነው። በቅርቡ ስትሆኑ ደግሞ ኃጢአትን ትለማመዱትና እንግዲህ ማፌዝ ይሆናል። እስራት እንዳይበዛባችሁ አታፊዙ ስለሚል እንደዚህ አይነት ባህሪ ነው ያላት ልጅቷና መምህር በጣም የተቸገርኩት ነገር ቢኖር ይሄ ነው እና ከመንፈስ ጋር የሚያገናኘው ነገር አለ አለችኝ። ስለ ቡዳ መጽሐፌን ሰጠኋት፣ አነበበችው። እዚህ ውስጥ ምንም ላገኘው አልቻልኩም፣ ግን አንዳንድ ነገሮችን አውቄያለሁ፣ ጥቅሶችን አውቄያለሁና መንፈስ ሊሆን ይችላል ብዬ ነው እኔ ከቡዳ ጋር የተገናኘ ነገር ሊሆን ይችላል ብዬ አስቤ ነው አለችኝ። ኦኬ፣ ስለዚህ እናትሽ መጠየቅ አለብን። ይሄ ነገር የሆነ ልምምድ ሳይሆን አይቀርም፣ ሊገባ የሚፈልግ ነገር አለ ብዬ ተጠራጥሬ ነው እኔም እግዚአብሔር ሲረዳኝ ነውና ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነህ ልጄ? ደህና ነህ? በቲቪ ነበር ማቀ በአካል መጣህልኝ? አዎ። እና የሚያግዙኝ ነገር አለ እንግዲህ ለጥያቄ ነው የመጣሁት ስላቸው፣ ምን ችግር አለ ታዲያ አሉኝ። በዩቲዩብ ትምህርቴን ይከታተላሉ? አይ አልከታተልም፣ ግን ልጄ ስታይህ አያለሁ። ለምሳሌ እሷ እዚህ ከተከፈተ ጓደኞቼ ጋር ልጮት ብዬ ወደ ውጭ እሄዳለሁ እና እሷ መማዬ ብላ ምናምን አትጋብዘኝም ብዙም አሉኝ። ከዛ አንቺ ትምህርቴን በደንብ አታዳምጪም እንዴ አልኳት። አይ መምህር ያሏሽም ትምህርትህን የማዳመጠው ስራ ቦታ ስለሆነ እዚህ ብዙ ያልጨረስኩት ገጠመኝ ካለ መጥቼ ወዲያው ክፍት አደርጋለሁ። ኢርፎን ሰክቼ ስለምውል እንትን እንዳይለኝ ጆሮዬን በጣም እንትን እንዳይለኝ የጀመርኩትን ገጠመኝ በዚህ በቲቪ እከፍተውና ልብሴን እየቀያየርኩ ፊቴን እየታጠብኩ ራቴን እያቀረብኩ ምን እያልኩኝ ከስራ እንደገባሁኝ እጨርሰዋለሁ። ከዛ በኋላ ቁጭ ስል ግን ቴሌቪዥን ፕሮግራሞች፣ ድራማ፣ ፊልም ምናምን ነው የማየው። ስራ ቦታ ነው ያንተን ነገር የማየው። ቲክቶክ ምንም ስልኬ ላይ ነው የምጨርሰው አለች። ኦኬ፣ አይ በቃ ጥሩ ነው፣ አሳማኝ ነገር ነው የተናገረችው፣ ያስኬዳል። ግን እናትሽን ይሄንን ገጠመኝ እንዲያዳምጡ መጋበዝ ነበረብኝ ስላት፣ አይ ፍላጎትም የላትም እኔና እሷም ደግሞ ብዙም አንስማማም፣ እውነቱን ንገረኝ ካልከኝ ይሄን አዳምጩ ለማለት የሚያስችል ሰላም የለንም። እንዴት ስላት፣ እንደምታያት እናቴ በጣም ቆንጆ ናት፣ ወልዳኝ እኔን የሚያክል ልጅ እንኳን አድርሳ ቅዥ ነው የምትለው ምናምን ብላ ስትናገር እናትየው አበዱ። አንቱ አልኩኝ እንጂ ልጅቷን ስላደረሱ ወጣት ናት። በትንሹ 48 ወጣት አይባል ማለት 48 ጎልማሳልም አልፋለች። ምን ልበላት እመቤት የምትባል በቃ እመቤት ስለ የሰው ስም ሳይሆን ይሄ 48 እድሜ ላይ ያሉት ሰዎች እንዴ ምንድነው ስማቸው ጠፋብኝ። በቃ እናንተ ስም አውጡለት። እና በዛ አይነት እድሜ ላይ ነው ያሉት፣ በልጅነት ነው የወለዷት። እና እንዴት እንደዚህ ይባላል እንዴ ምናምን አሉ። አይ ማዘርዬ ይቅርታ አይቆጣት፣ እኔ እቆጣታለሁ፣ እሷን ዝም በሏት አልኩኝና ልትናገሪ የምትፈልጊው ነገር አለ አልኳት። እኔ እንዲያውም በዚህ አጋጣሚ እኔ ስለ እናቴ በደንብ ማውራት እፈልጋለሁ። አይ ተነጋግራችሁን የመጣችሁት አሉ ሴትዮዋ። ይኸው እግዚአብሔር ምስክሬ ነው፣ ቤቱ ያለ መጽሐፍ ቅዱስ አምጡ፣ እንደዚያ ነገር ነው ያላወራኋትም፣ ልጠይቆት ብቻ ነው የመጣሁት አልኳቸው። መጽሐፍ ቅዱስ ስመት አላቸው። ይሁን በቃ አይ መጽሐፍ ቅዱስ ከመታ ቃሉን የሚፈርድብህ፣ አንቺ ግን ቆይ እንገናኛለን ይሏታል። ከዛም በምንድን ነው የማትስማሙት ማዘር ስላቸው ጊዜ ልቤ ልታፈርጠው በቃ በገባሽ በወጣሽ ቁጥር ምን እስቲ ንገሪኝ ምን አለች ልጅቷ። እንዴ በቃ መከራዬን ነው የምታሳይ እንዴ አለች ልጅቷ ስቃ አለች። እናቷ ስለሆነች እኔ ፊት እንደገና ማሳፈር አልፈለገችም እና እሺ ልክ ነው ጠባብ ሱሪ እያረኩኝ እየወጣው እየተመላለስኩ ሊፕስቲክ እየተቀባው እንደገና ደግሞ ቀራሴን እየገላለጥኩኝ ከኔ ከድሜ የማይጠበቅ ነገር እያረኩኝ ነው አይደል ያስጨነኩሽ ብላ ራሳቸው የሚያደርጉትን ነገር ለኔ ነገረችኝ ማለት ነው። በሲስተም አድርጋ በቃ እንደዚህ ሆኜ ነው ያስቸገርኩሽ። በቃ ይኸው ከዚህ ሰዓት ጀምሮ ቀሚስ ማድረግ ጀምራለሁ። ያደረገችው ቀሚስ ነው፣ ረጅም ቀሚስ ነው። እና እሳቸውን ልትወጋ እንዳሰበች ሲያውቁ ጊዜ ውጡልኝ አሉ። አይ ማዘርዬ በቃ እንደ ቀልዱ ሰሩት፣ ልጅ አይደለች እንዳልኳቸው። ከዛ ነው ይወጣልሻለሁ በቃ መምህር ማትሰማህ ከሆነ ደም ተወው አለችኝና ና እንሂድ በቃ አለችኝ። አይ ማዘር ጥሩ ሰው ናቸው፣ የገባቸው ያራዳ ልጅ ናቸው። የማይባቸው ነገር ስታይላቸው አሪፍ ነው። እንትናቸውን ላለመጣል የሞከሩት መንገድ አሪፍ ነው። ያንቺ ደግሞ የባሰ ጥሩ ነው። ግን እኔና እሳቸው የምንግባባ ይመስለኛል። የአዲስ አበባ ልጅ ሆነን
እንደዚህ ነገር ውስጥ አንገባም ስላቸው ጊዜ ዝም በላት ልጄ አሉ። ወዲያው ነው ሰው በሚፈልገው መንገድ ነው መግባት ያለባችሁና መጥፎ ነው ያረከው ነገር ይሄ ጥሩ አይደለም ብላችሁ አንድን ሰው ወቅሳችሁት እንዴት ነው የሚሰማችሁ? መጀመሪያ ያረገው መልካም ነገር ካለ አፕሪሺየት ማድረግ፣ ምንም መልካም ነገር ከሌለው ሰዎች እሱን የወቀሱበትን ነገር ከቨር ማድረግ፣ ከዛ ደግሞ ስህተቱን እንደ ስህተት እንዳያዩ አድርጎ መጀመሪያ ያ ሰው ያደረገው ፖዚቲቭ ነገር ካለ መልካም ነገሩን ከዛ ሰው ከራሱ አንደበት ለመስማት መሞከር፣ ይሄ ጥሩ ነገር ነው እና እኚህ እናት ማዘርዬ ውጭ ትኑልን አይደል ሳች ጊዜ አረ ወደዛ ሲጅልኝ እዛ ሂጂ እዛው ጓደኛሽ ጋሏት። ከዛ ሄደች ወጣች። ማዘር ሻይ ቡና ምናምን የለም እንዳልኳቸው፣ ወይ ቡና ጠጣለህ እንዴ አሉኝ። አይ ሻይ ነው የሚባለው ሻይ ቡና ስለሆነ ነው፣ ሻይ ካለው ሻይ አቅርቡልኝ አልኳቸው። ምንም እኮ ሻይ ፈልጋለሁ ጨጓራዬ እንደ ብው ይላል ሻይ ስጠጣ፣ ሱስ ነበረብኝና ሻዩ በራሱ ችግር ፈጠረብኝ። እዚህ በብዛትም ቁጭ ስለምል ቁጭ ብዬ ረጅም ሰዓት ስለምቀረጽ ሳነብም እንደገናም ደግሞ በብዙ አይነት መንገድ ቁጭ ላለውና ትንሽ እቺ ሾካካ ብቅ አሞጥሙጣ ወጣለች። ሌላው ሰውነት የለምናም ገባ ገባ ብላ ብታወፍሬ ምን አለበት? እቺ ሾካካ ቦርጭ ማለት ነው። ሾካካ ያልኳት እንግዲህ ብላ ስለመጣች ነው። እና ሻይ በብዛት እጠጣለሁ። ጾም ሲፈታ ወተት እጠጣለሁ። እንደገናም ደግሞ አንዳንድ ጊዜም ደግሞ የኑግ ሻይ በጣም እወዳለሁ። እና እንዲህ ነገሮችን ሳበዛ ለካ ትኩስ ነገር ቁጭ ብላችሁ ስትጠጡ ወደዚህ ነው የሚመጣ እና ጨጓራዬ ላጥ አድርጎኛል በዚህ አጋጣሚ ማለት ነው። ሻይ ብዙ ጥቅም የለውም በነገራችን ላይ ሻይ ከለሩን የቀየረ ትኩስ ውሃ ስኳር ያለው ትኩስ ውሃ ነው። ስለዚህ ስኳሩን ስትቀሙት ስኳሩ በዝም ብሎ ተቀሞ ስለማይገባ በውሃ የምትውጡት ስኳር ማለት ነው። በሙቅ ውሃ የምትውጡት ስኳር ለውጥ የለውም። በራሱ አነሳሱ በራሱ ሌላ ነው ትርጉሙ። ሻይ የሚባል ንጉስ የጃፓን ንጉስ ነበረ ምናምን ተብሎ ነው አይደል የሚነገረው። ሻይ የሚባል ስም ያለው ማለት ነው። ከዛፍ ላይ የሆነች ቅጠል መታ ሙቅ ውሃ ውስጥ ገባችበት። ያንን ቅጠል አማስሎ የደረቀ ቅጠል አማስሎ ሲጠጣው ከዛ እንትን ሆነለት ምናምን ተብሎ የሚነገረው። በመሰረቱ የሻይ ቅጠል ከዛፍ ላይ አይንጠባጠብም። እና ይሄ ታሪክ ያሳምናል አያሳምንም? በዚሁ እናንተ እንትን በሉት። ሌላም ትርጉም አለው ሻይ የሚባል ሌላ ከእንትን ጋር የተገናኘ ማም አለው። እሱን አይመለከተኝም። አፈ ታሪክ ሌጀንድ በጣም አስቸጋሪ ነው አንዳንዴ። ወደዚህ ስንመጣ ሻይ እሳቸው አምጥተው ላፍ እያደረገኝ ጨጓራዬን ብው እያልኩኝ እሳቸው በሚያወሩኝ ነገር እየተጽናናው እየተነጋገርን በዛውም ውሃ ክልብስ እያረኩበት እየሳቁብኝ እሳቸው አንተ ሻይ ጠጥተህ ጥርስህ እኮ ይረግፋል አሉኝ። አዎ ማዘርዬ እንትን ነው ውሃ ጠምቶኝ ስለነበረ ነው ብዬ የሻዩን ጣዕም ለማስወገድ ጨጓራዬን እንዳይልጠኝ በዛው ቸሰስ እንዲያደርግልኝ ማለት ነው። በእርግጥ ትኩስና ቀዝቃዛ አብሮ አይሄድም አይደል? አንዳንዴ ጥርስ እኮ ሊሰበሩ ይችላል። በጣም ትኩስ ነገር ጠጥታችሁ ውሃ ብትጠጡ ቷ ነው የሚለው ጥርሳችሁ። ብርጭቆ ራሱ ይሰበራል። ብቻ ወደ ገጠመኙ ሳልገባ እዚህ ነገር ላይ ያተኮርኩት ለምንድነው ሴትዮዋን በጣም ትሪት ለማድረግ ነው። እና በጣም ቢጫወታሉ፣ ይስቃሉ፣ ይቀልዳሉና እቺ ልጅ እኔን የመሰሉ እናት በምንድን ያልተስማሙት ብዬ አሰብኩና መንፈሱ ሊሆን ይችላል አልኩ። እና ምንድነው የምትጠይቀኝ ልጅ ያሉኝ። አይ ቀጥታ ስለ ቡዳ መንፈስ ልጠይቀውት ነው ስላቸው ጊዜ ትንሽ እንደው መንደርደሪያ እንኳን የለም እንደው ግብት ትልበታለህ ከዋናው ወገቤን ትለኛለህ አሉኝ። እኮ እሱን ነው የፈለኩት ድንግጥ ሲል ማየት እፈልጋለሁ አልኳቸው። ማ አሉ። አይ እርሶ ካለ ልጅቷ ችግር ስላለባት ነው። ምን ሆነች ልጄ አሉ። አየናት ነገር እንደዛ ተጨቃጭቆ ተጣልተው ሰድበዋት እኮ ነው አባቷን አንስተው ሰድበዋት ምን ብለዋት ልጆት ተቸግራ ነው ስላቸው ነው። ምን ሆነሽ ልጅ አሉ። አይ አንዳንድ ነገሮች አሉ የአይኗ መርገብገብ ነው እንዴ ምናምን አሉኝ። አዎ ማዘርዬ ግን እንደቀልድ የሚታይ አይደለም። ግን ሶስት ነገር ላነሳለሁት ነው። አንደኛ አይኗ መርገብገቡ ነው እንዳለ ሆኖ በሕክምናውም በምኑም ራሷን ለማከም ሞከረች። ምንም ለውጥ የለውም። ስለዚህ እንቅልፍ ተኛው አለ፣ አትጨነቁ አለ፣ ስክሪን አታብዙ አለ፣ ሁሉ ነገር ሞክራ ሊጠፋ አልቻለም። እንዴ በቃ አዲስ ነገር ልታይ ነው? አይ አዲስ ነገር ማይቻል አቅም አለች። ምንም ነገር አዲስ ነገር በቃኑ ሙሉ እንዲያውም ፈዝጄ ነው ሙሉ ከስተመር ራሱ ጭራሽ እንዲያውም የማይመጣበት ጊዜ አለ። ገንዘብም ራሱ ያለው ብዬ ነበር ማስበው የለም ነው የምትለው። በዚህ ጉዳይ ልናወራ ከሆነ ራሷን ጥራት አሉኝ። እኔ ከየት ልጥራት እንግዲህ ሰፈሩን አላውቀውም አልኳቸው። ወጡና አቺ ነይ ምናምን ብሎ ጠሯት። ያው የእናት ነገር ሁሉንም ነገር ፊት ለፊት የሚያወሩት መጣች። ምን ነው ማይ ምን ተፈጠራለች? ነይ ቁጭ በይ በቃ ስለ አይንሽ መርገብገብ ልታወሪኝ ነው አሏት። አዎ አረ ስለ አይኔ ብቻ አይደለም ብዙ የተርገበገበብኝ ነገር አለ አለች ልጅቷ። እኔ ሶስት ነገር ብያል ነበር መጀመሪያ። ከዛ ምን አባሽም ይርገበገብብሽ ቅልቅል ምላስሽ ይርገበገባል እንጂ ሌላ ምን ይርገበገባል? ደሞ አይንና ምላስ ምን አገናኘው እያሉ ቁጭ በይ አሏት።
ይኸውልሽ ማዬ አንድ አዳምጪ፣ እኔ ካንቺ ወደ እኔ የመጣ የቡዳ መንፈስ አለ ብዬ ነው የማስበው ብላ ከዋናው ጀመረች። እስቲ ተረጋጊ፣ እንደው ዋናው ላይ ሄደሽ ስፍር አትበይ፣ እንደ ልጁ ቀስ እያልሽ መግባት ልመጂ አሏት። ከዛ መምህር ያልጀመራችሁትም እስካሁን አለችኝ። አይ የተንደረደርኩ ነው እና ማዘርሽ ደግሞ በጣም አሪፍ የገባቸው አራዳ ናቸው አልኳት። ይመቻልኝ እና ሰፈሩ ቀውጢ ሰፈር ስለሆነ ግጩ አልኳቸው። እና ግን ከአንቺ የመጣብኝ የቡዳ መንፈስ አለ ብዬ እንዳስብ ያደረገኝ ትምህርቱን ስለማዳመጥ ነው። አንቺ ደግሞ ትምህርቱን አታዳምጭም። አሁን ነው እኔም የገባኝ። ይሄን ትምህርት ሳላዳመጥ በፊት በዚህ 6 ወር ውስጥ ነው እንጂ የገባኝ። ከዛ በፊት ግን ምንም የገባኝ ነገር የለም። እና እማዬ ጥያቄዎች አሉኝ፣ እሱም ጥያቄዎች አሉት። ስንጠይቅሽ ዝም ብለሽ ቁጭ አገሽ መልሽልን፣ ምንም ጣጣ አታብዢ። እንዲያውም ልንገርሽ አንቺ ልጅ ፋራ አሏት እናትየው ልጅቷን። ሁሉ ነገርሽ ቡትቶ ገና በዚህ እድሜሽ ትንቧለል ሆነሽ ቀሚስሽ እንደዚህ ያለሽ ማን ብለው ልጅቷን ለማናደድ ሞከሩ። መምህር ይልኝ አለችኝ። ይኸው መንፈሳዊ ህይወትን እየጠላች ነው አለችኝ። እኔ ይገባኛል፣ ዝም በይ አንቺ ማዘር እንደ እናት ነው እኮ መረዳት ያለብሽ እንጂ እንደ ኩያሽ አይደለም። ደግሞ የግዴታ እንዲቀበሉሽ አትፈልጊ። እሳቸውንም አትቀበያቸውም፣ እሳቸውም አይቀበሉሽም አልኳት። እና በልዩነት አብራችሁ መኖር የምትችሉበትን ነገር መፍጠር ያለባችሁ ሰው ጊዜ እኔ ነኝ የቻልኳት፣ እኔ ነኝ ያዘልኳት ምናምን ይላሉ የወሎት ማዘር። እሷ የምጠይቀውትን ጥያቄ በሙሉ ልስማ፣ እርሶ የሚመልሱትን ልስማና ከዛ እኔ ደግሞ የምጠይቀው ጥያቄ አለ አልኳቸው። እሺ እማዬ በዘራችን የቡዳ ዘር ከሚባሉት ቡዳ መንፈስ አለባቸው ተብሎ ከሚባሉት ሰዎች ነን አይደለንም አለቻት። አይደለንም አለች እናትየዋ ማለት ነው። እሺ በተረጋግተሽ መልሽልኝ፣ በእልህ በቁጣ አይደለም። አሁን እሱ የቤተ ክርስቲያን መምህር ነው፣ ሊያወያየን የመጣው። እኔ ምን ጎደለብኝ ነው የምንወያየው አሉ። አንቺ ለነገሩ ምንሽ ተነካሪ ነኝ ችግር ውስጥ ያለሁት፣ ምን ሆንሽና ምን ጎደለብሽ? ትበያለሽ፣ ትጠጫለሽ፣ ከዛ በኋላ ያንን ብድግ አድርገሽ ተነሳሽ ደግሞ ጓደኛሽ ጋር ትሄጃለሽ፣ ስራ ትሄጃለሽ። ያው በወር የምትወረውሪልኝ ሳንቲም ነው አሏት። ሳንቲም ብለው ማለት ነው ደሞዟን እኮ ሙሉ ለምትሰጣቸው። እና እማዬ እኔ ለኔ ማስቀረው ብር አለ ካንቺ አለ ትራንስፖርት ወስደው ሁሉንም ደሞዝ ሰጥቼሽ እንዲያውም ስራ ቦታ መጥተሽ ሁሉ ደሞዟ ስንት ነው ብለሽ እንዳጣራሽ ሰምቻለሁ አለች። እሱንም ነገሩሽ አሏት። አዎ አጣርቻለሁና ሙሉ ደሞዜን ሰጥሻለሁ። ከዛ ጧት ሲሄድ እማዬ ትራንስፖርት ስልሽ ወርወር ታረጋለሽ 20 ብር 30 ብር 5 ሳንቲም እኔ መያዝ አልፈልግም። እኔ ጨዋ ልጅሽ ነኝ፣ አታበሳጭኝ፣ ታያታና ልጅኝ ከወጣውን አታገኝኝም። ስለዚህ ኧረ የኔ ልጅ እንደዚህ ማትበይ እንዴ ምን ሆነሽ ነው? አንድ ያለሽኝ አንቺ እኮ ነሽ። እናት ነገር አታውቂም። በያሁን ጨዋታሽን ቀጥ ያሏት። እኔ ሴትዮ አፋቸው ላይ እንጂ የሚያወሩት ልባቸው ሌላ ነው ብዬ በቃ ይሄ ለይምሰል ነው የሚጨቃጨቁት እንጂ ውስጣቸው ጥሩ እንትን አለ፣ ድንጋጤና ፍርሃት አለ። ከዛ የቡዳ ዘር የለብንም ወይም የቡዳ መንፈስ የለብንም፣ እኔ መንፈስ የምትሆን አላቀልሽም አሏት። የቡዳ ዘር ግን አይደለንም ግን አሉ። አባዬ ነው ስትለው ጊዜ አዎ በአባትሽ በኩል ግን ቤተሰቦቻቸው በሙሉ እንዳለ ሴቶቹ እኩል የሚኳሉ፣ ወንዶቹ ደግሞ እንዳለ ደግሞ አግብተው የፈቱ፣ ያው አባትሽም ጥሎኛል ሄደው አግብተው የፈቱ፣ ሁሉም ደግሞ ወደ እናታቸው ቤት የተሰበሰቡ ናቸው። ጊዜ እሜ የመምህርን ትምህርት ታዳምጫለሽ እንዴ? ሁሉንም እኮ ቁጭ ነው ያደረግሽው አለቻት። ነው መምህር አሉኝ። አዎ ትዳራቸውን መፍታታቸው፣ አይናቸው እኩል መኳል፣ እንደገናም ደግሞ የሴቶቹ እኩል መኳል፣ የወንዶቹ ከትዳር መበተን ምናምን ሲያወሩ እኮ ትምህርቴን የሰሙ ነው የሚመስሉት ስላቸው ጊዜ እኔ ቡዳን መቻጣውትና አውቀዋለሁ አሉ። አይ በድብቅ ያዳምጣሉ እኚህ ሴትዮ ወይም እቺ ሴትዮ፣ ወይም ደግሞ በትክክል መንፈሱ እሳቸው ላይም አይተውት በጣም ታዝበውታል። የሆነ የገባቸው ነገር አለ ብያለሁ። ከዛ ልጅቷ ጥያቄ ሁለተኛ ጥያቄ ጠይቂ አሏት። ሁለተኛ ጥያቄ ሳይጠየቅ በፊት ይሄኛውን እንድትመልሽልኝ እፈልጋለሁ። ኩል መኳል ከቡዳ ጋር የሚያገናኘው እንደሆነ በምን አወቅሽ? አጨቅጭቂኝ። በቃ አንድ ቲክቶክ ላይ የሆነ ቪዲዮ መጥቶ አይቼ ነው በቃ የሆነ ሰው ሲያወራ ሰማው። በቃ እሱን ነው። ከዛ ታዘብኩኝ። እህቶቹ እንዳለ በሙሉ ኩል፣ እሱ ብቻ ነው ወንድ ቤት ውስጥ 5ቱም 6ቱም እህቶቹ ኩል ይኳላሉ። ትዳራቸው ላይም ችግር አለ ምን አለ ሲል ጊዜ በቃ ይሄ የባሌ ጸባይ ነው ብያመንኩ። ምን ነው አሉ እኮ ማዘርዬ እንደዛ ነው የሚባለው። ይኸውልዎት ምንም ነገር ይሄን የመንፈስ ትምህርት ምናምን አልሰማውም አላወቅኩም አይባልም ብዬ ስላቸው ጊዜ እሺ በቃ አሁንም የኔን ትምህርት በድብቅ ያዳምጣሉ አያዳምጡም አልኳቸው። አይ እኔ ሰምቼ አላውቅም፣ እሷ ስትከፍተው ተነስቼ እወጣለሁ አሉ። በጣም ታሹብኝ ዳር አሉ። ሰምቻለሁ እኮ ላለ ማለት የቡዳ መንፈስ አስመሳይ ነው፣ ድራማ ሰሪ ነው ብዬ ነግሬያቸዋለሁ አይደል? በጣም ነው የሚያስመስለው። በጣም ትወና ሲችልበት የውሸት ህልም ማሳየት ይችላል፣ የውሸት መኖር ይችላል፣ ጥርስ ማሳየት ይችላል፣ ከዛ ልብን ማሻከር እያለ
እንገላሃለሁ ቆይ ችግር የለውም ምናምን እንደዚህ ያለ አይደለ እርድ ያደርጋል በቃ አይደል አይደልና ይድፋ ተደፋ ተደፊ በቃ እንደዚህ ነው በቃ የቡዳ መንፈስ ባህሪው ከባድ ነው በጣም ይሄ መንፈስ ያለባቸው ሰዎች ሳይወዱ በግዳቸው እንደዚህ አይነት ድራማ መስራት ይወዳሉ ሳይወዱ በግዳቸው ላይፍ ራሱ ወደዛ ይወስዳቸዋል እና በቃ አሁን ማዘር ተነቃቅተናል ስላቸው ጊዜ በቃ ይመጀ ተነቃቅተናል አይደል እሺ ታዲያ አራዳ ልጅ ሆኖ ለምንድን ነው የሚያስቸግሩኝ ስላቸው ጊዜ አሁን አንቺ የምትለኝ ከሆነ ብቻ ነው መመልሰው አለኝ እሺ አንቺ ልሻለሁ ግን እኮ ያው ሸበቱን ተው ሸበቱ ያለ እድሜ መጥቶ ግግር አለብኝ ይኸው ጥጥ ብቻ ሆንኩ እድሜ ግን 48 ነው ጊዜ አሁን በርግጥ እድሜዋ 48 49 እንደዛ አካባቢ ናት አሉ እና ትንሽ ልንገር ስለ ቤተሰብ ስለ ባሌ ቤተሰቦች አሉና ስለ እርሶም ይነግሩኛል ስላቸው ጊዜ አዎ ስለኔም እነግርሃለሁ ችግር የለውም አሉ ግን የሚገርማችሁ ብዙ ጊዜ ትምህርታችን ያላዳመጡ ሰዎች እኔ ጋር መጥተው ጥያቄ ሊጠይቁም ይሁን አንዳንድ ነገሮች ሊነግሩ ሲመጡ ባሌ እንዲያርጎኝ ሚስቴ እንደዚህ አርጋኝ ወንድሜ እንደዚህ አርጎኝ ጎረቤቴ እንደዚህ አርጋኝ ብለው ስለ ሰው ነው የሚያወሩት ስለ ራሳቸው እንዲች ማያነሱ ተበድዬ እንደዚህ ሆኜ ተጨቆኜ እንደዚህ ሆኜ ይላሉ ልክ ትምህርታችን ሲያዳምጡ መምህር ምኑን ነገርኩህና አረ ስንት ጉዳለ እኔ ራሴ አረ የተከመረብኝ ስንታል ቆይ ፈልጋለሁ ይላሉ እና ከየት መጀመር እንዳለባቸው የሚያውቁት ትምህርቱን ያዳመጡ ሰዎች ናቸውና ስለ ራስዎትም ይነግሩኛል ስላቸው አዎ ስለ ራሴ እነግርሃለሁና ባሌ ይኸውልህ ሩካቤ ከፈጸምን በኋላ በጣም ነው የሚታመመው ሀፍረተ ስጋውን አንድ ሁለተኛ ነገር ደግሞ ሩካቤ እየፈጸምን እያለ አይኔን ገልጬ ሳይሽ ታስፈርኛለች ጨፍኜ ነው ይላል ሁለት ሶስተኛ ደግሞ ጭራሽ እኔን ማስጠላው ሸተትሽኝ የሚለኝ ቃል ነበረ አስጠላሽኝ የሚለኝ ቃል ነበረ እሺ ስለዚህ ምን ይመስሎታል ስላቸው ጊዜ ቆይ ልመጣልህ ነው እኮ አሉ ሌላው ደግሞ እንደገና እኔ ወዲጆ ስለሆነ ያገባሁት እኔ ነኝ መጀመሪያ ናብዬ በግድ ያመጣሁትና እዚህ ቤት ስመጣ ያስጠላኛል ምናምን እንደዚህ ይለኛልና እኔ ችግር አለብኝ ብዬ እኔም አባቶችን ላማክር ብዬ ኮኮብ ላስቆጥር ሲሄድ ኮኮብሽ አይደለም አሉኝና ፈታሁት አሉኝ አለች ከዛ በምን ኮኮብ ማለት የምን አንቺ አሁን በወር ውስጥ ምንድነሽ ስላት እኔ ሊሆንኝ አለች ባለቤቴ ደግሞ ምንድነው ሌላ ኮኮብ ጠሩልኝ ስለዚህ አይገጥምም ኮኮባችሁ መለያየት አለባችሁ እንዴ ልጅ ወልደናል እኮ ሲባል እንግዲያውስ እንደዛ ከሆነ ቻዩና አብረሽው ኑሪ ተብዬ ነው ከዛ በኋላ አልፈልግም እየተቃጠለም ማየት አልፈልግም እኔም ደግሞ እንደ መቃጠል አልፈልግም ብዬ ነው እና እሱ ላይ ሴት ዛር ስላለችበት ነው አንቺ ጋር ሲመጣ እንደዛ የሚሆነው ተብዬ ነው አሉ ስለዚህ ሴት ዛር እሱ ጋር ስላለች ነው አንቺ ምንም ሳትታመሚ እሱ እንደዛ የሚታመመው አልኳት አዎ በእንግዲያውስ አንቺም ጋር እሱም ጋር ቡዳ መንፈስ አለ እንዴት እኔ የለብኝም አሉ በሩካቤ ይገባል እኮ አንቺን በመስተፋቅር ያገቡሽ ወይ መስተፋቅር ያረጉብሽ ወንዶች ካሉ የሚወዱሽ ካሉ ከዚህኛው ባልሽ በፊት ሌላ ወንድ ጋራ በዝሙት ይወደቅሽበት ሰው ካለ በቡዳ መንፈስ በልቶሽ ከሆነና ያው እንደማይሽ በጣም ቆንጆ ነሽ ሊፕስቲኩ ቢጸዳም ሱሪውም ታይቱም ቀርቶ በጆንያ በተለብሽም በጣም ነው የምታምሪው አልኳት በጣም ደስ አላት በቃ ቆንጆ ስለሆንሽ መቼም በሆነ አካልሽ በኩል ቡዳ ይገባል ይሄን ወድጄው ነው ብሎ ይሄኔ በእናቶች በድኝ ምናምን ቀበሪቾ ተጭሰው ቢሆን በፀጉራን የገባሁት በምኑን የገባሁት ይላል ስላት ጊዜ እና ይጨስ እንዴ ምን አባቱ እንደበላኛል አረ ቀበሪቾና ድኝን አላደንቅም አልፈልግም ጸበልና እምነት ነው የሚሻለው እና ጸሎትና ስግደት ነው የሚሻለው ስላቸው ጊዜ እሱ ልክ ነው እና እኔ ላይ እንዴት ነው የሚኖረው ከነዛ ከማግባትሽ በፊት የነበሩት ወንዶች በሙሉ መንፈሳቸው አንቺ ላይ ገብቷል ማለት ነው አልኳት አረ እኔ ድንግል ሆኜ ነው ያገኘኝ አሉ ይሄው ልጅ ታውቃለች አዎ አይ እናቴ እንኳን ድንግል ሆና ነው ያገባችው ምንም ሌላ የምታውቀው ነገር የለም እንዲያውም አልፈልግም ወንድ አልፈልግም ሁሉ እያለች ነው እንትን ያለችው ወንድ አልፈልግም ሁሉ እያለች ነው በእድሜዋ ከገፋ በኋላ ማለት ምንድነው ይሄ በገጠሩ ቋንቋ ወይ በክፍለ ሀገሩ ቋንቋ እድሜዋ 22 23 ከደረሰች አርጀታ እኮ ነው ያገባችው የሚባለው እና በዛ ሰዓት ነው ያገባሁት እድሜ ከገፋ በኋላ በዛው በበፊቱ በነበረው ስሜትና አሮጊቷ አገባች ተብዬ ሁሉ ተስቆብኛል አለችኝ ሊሆን ይችላል እንደጊዜው ሊሆን ይችላል ግን እኔ ይሄንን መጠየቅ የፈለኩት ለምንድን ነው ድንግል ሆነሽ ከሆነ ከባልሽ ጋር የተጋባሽው በቡዳ የበላሽ ወይም ደግሞ የመስተፋቅር መንፈስ ያደረገብሽ ይኖራል የዝሙት መንፈስ የሚገባው ሩካቤ ስላረግሽ ብቻ ሳይሆን ዝሙት መንፈስ ያለበት ወንድ ዝሙት መንፈስ ያለበት ማንኛውም አባወራ ሲመለከት ሊገባ ይችላል አልኳት እንደዛማ ከሆነ ታላቅ ወንድሜ ነው አለች እሱ ዘማዊ ነው እሱ ያላተራመሰው የለም
ስገባም ስወጣም ጉንትን ሊያደርገኝ ነበር አለች እናትየዋ። እማዬ ማርያምን እውነትሽን ነው? በቃ ከሱ የመጣብሽ የቡዳ መንፈስ አለ ጉድሽ ነው። አይ እሱ ነው በቃ ከአባቴ ጋር ይለያየሽ። እጭ ምን አይነት ነገር ነው? ሄዶ ባልወለደ ኖሮ አባቴ ምናምን ማለት ጀመረች ልጅቷ። ሌላ ቦታ ሄዶ ወልዷል አባቷ እና ታዲያ መች ጠቀሙትና ወልዶ ያው ልጆቹ እሱ ጋር ሚስቱ ሌላ ቦታ አለ ያለችው። ከዛ እያሉ ሁለቱ ሲያወሩ ማንን አገባ አልኳቸው። የራሳቸውን ዘር ነው ያገባው። እነሱ ከራሳቸው ዘር ውጭ ሌላ ያገባሉ። እገሊትን አግባ ተብሎ ዘመድ መጥቶለት ነው ያገባው አለች። ስለዚህ ልጁ ችግር አለበት አካሉ ላይ ስላት ጊዜ አይገርም አወከው። ዘመድና ዘመድ ሲጋባ ብዙ ጊዜ አካል ጉዳተኛ ልጅ የመወለድ አይነ ስውር ወይ የሆነ ነገር ብቻ አካል ላይ ችግር ይፈጠራል። የአይምሮ ዝግመት የተለያዩ ነገሮች ይፈጠራል። እና አምጥታ ወርውራለት ጠፋች እኮ እንዴ። ታዲያ አንድ ዘር ከሆነች ለምን በቃ አልፈለገችም? እሷ አሁን አረብ ሀገር ነች ያለችው። እዛ ሆና ለልጇ ብር ትልካለች። እሱ ከእናቱ ጋር ነው ያለው። እዛው ሽበታም ሆነ እናቱ ጋር ሆኖ አሁን ዝም ብሎ እዛም ይንገላወጃል። ሲፈልግ እኔ ጋርም አንዳንድ ቀን እየመጣ አይነካክቶኝ ይሄዳል አልኳት። እንዴ ማይ አባቴ ሲመጣ አለቻት። እቺ ዝም በይ ደግሞ ወሬኛ እና ማይቀር ነው ታዲያ ባለ ያንቺ አባት አለ እንዴ? መቼ ጨርሰን ተጣላንና በጣም እኮ ነው ወደ ሲመጣ እንደማፈቅረው ስለሚያውቅ መጥቶ አረግፎ ይሄዳል ስሜቱን። እኔ ደግሞ በቃ እንደዚህ አይነት ከሆነ ብቻዬን ለምን ሁለተኛ ልጅ ወልጄ ደክማለሁ ብዬ ሳስወርድ በመከላያ ስከላከል እዚህ ደርሻለሁ። ብልጦኝ ነግሬሻለሁ። እሺ ሞኝ አትሆኚ። አሁን ደግሞ የባሰ ነው የመጣው ትላታለች እናትየዋ። ከዛ አይ የቡዳ መንፈስ በደንብ ገብቶላታል ሴትየዋ አልኩኝና የወልሽ የኔ እናት ልጅሽ ከዚህ መንፈስ ጋር በተገናኘ በጣም ጥቃት ውስጥ ነች ያለችው። አንደኛ የአይኗ መርገብገብ ብቻ አይደለም፣ ሁለተኛ ነገር ደግሞ ህይወቷ በራሱ ከባድ ነው። ደሞዟ ከእጅ ወዳፍ ላንቺ ነው የምትሰጥሽ፣ ለራሷ ምንም አትሆንም። የሚቀርቧት ወንዶች ደግሞ ትሸቻለሽ ነው የሚሏት። ይሄንን በድብቅ ነው ለኔ ነገረች። ላንቺ ግን ያው እናቷ ስለሆንሽ መስማት ስላለብሽ ነው። ለምን አልነገርሽኝም የኔ ልጅ? አይ እኔም እንደዛ ነበር የሚለኝ ባሌ እኮ። ኧረ ይሄማ ከባድ ነው። ይሄማ የሆነ ነገር ያስፈልገዋል። በል የምታውቀው ስራ ስር ካለ ቅጠላ ቅጠል ካለ ስጠኝ አለችኝ። እኔ አልኳት እንዴ ምንድነህ ደብተር አይደለህም እንዴ አለችኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አልኩኝና ፊት ለፊቷ ማተብኩኝ። ደንግጬ አይደለም በቃ እሷ ላይ ያለው መንፈስ በቀጥታ ስለኔ ያለው አመለካከት በጣም ቀይሮባት፣ ለዚህ ነው ትምህርት የማታዳምጪው አልኳት። አይ በቃ ግርማ ምናምን ስትሉ መምህር ግርማ ደብተራ ናቸው ጠንቋይ ነው ምናምን ስለሚባል በሩቁ ይሻላል ብዬ ነው። መቅረብም ጥሩ አይደለም አይደለ? በሩቁ ምንም እንዳትሰሚ ጋሪ እንደሚጎትት ፈረስ በሩቁ አደረገብሽ የምትድኝበትን ነገር አልኳት። እኮ የምታውቀው ነገር ካለ ስጠኝ አለችኝ። እማውቀው ምንድን ነው ታውቂያለሽ? ውዳሴ ማርያም፣ ሰኔ ጎልጎታ፣ ሰይፈ መለኮት፣ ሰይፈ ስላሴ፣ መዝሙረ ዳዊት፣ ከዛ በኋላ ደግሞ ማስቀደስ፣ ጸበል መጠመቅ፣ ንስሐ ገብቶ ቅዱስ ቁርባን መቀበል፣ ይሄንን ማዘውተር አልኳት። ይሄማ ደግ ነገር ነው። ይሄ ነው በቃ የምታስተምር እና ልጅሽ የሆነን ትምህርት ታዳምጣለች። ሌላ ምን ታውቃለች? ምን ቅጠል በላች? አንቺ ቅጠል በልተሻል? ኧረ ምንም ስናገር ሰምተሻል? ምንም የለም። እንደዛ ከሆነማ ትምህርትህን አዳምጣለሁ። ተቸግሬያለሁ አይደለም እንዴ? ምንድነው የተቸገርሽው አልኳት። ኧረ እኔ በዚህ እድሜ ቅዥቅዥ ነው የሚያደርገኝ እኔ የዝሙት መንፈስ ነው መከራ ይልቱ። ይኸው ልጄ እየሰማች ነው እንግዲህ ይኸው ከኔ ተማሪ በቃ አሏት። ገና ምንም ትምህርቱን ሳታዳምጥ የኔን ትምህርት ሳታዳምጥ ለልጇ ምክር መምከር ጀመረች። ቆይ ምክሩን ተውትና የሚያደርጉትን ንገሩኝ አልኳት። አንቺ ብትለኝ ደስ ይለኛል መምህር። ምን ነው ገና ወጣት እኮ እሱን እኮ ነው አንቱ ያልኩት። እድሜ ክብር ስለሆነ ነው ልጅ ስለወለድሽ ብዬ ነው። ግን አንቱም አንቺም እያልኩኝ የተምታታብኝ ያለው አንዱ ምንድነው አለባበስሽን አይና አንቺልና ከዛ ደግሞ ትልቅነትሽን አይቼ ደግሞ መልሼ ደግሞ አንቱ እላለሁ። ግራ ገባኝ። ስለዚህ እንዲህ ነው የሚያደርገኝ፣ ግራ ነው የሚያጋባኝ። ግን እንደዚህ ለብሰሽ የምታገኙ ነገር አለ? አይ ዝም ብዬ እንደው አረጀ ይችላል መባል ቆንጆ እንጂ ለመታየት ነው እንጂ ምን አለ ብለህ ነው ያገባሁት? የለ ማየ እንዴ ባለፈው ሚስቱ የሞተችበት ሰውዬ ጋር እንዴት ነው እንዴ አለች ልጅቷ። እኮ ታዲያ ምን አደረኩት? ምን ችግር አለ ታዲያ? እሱም ብቻውን ነው እኔ ብቻዬን ነኝ። እንኳን ደግ አደረኩ። እናትየዋ እንደ ልጅ ነው የሚያረጋት። ማዘር እያልኳት አቤት ቡና ታፊያለሽ? በደንብ ነው የማፈላው። ቡና ላይ ምን ታቀርቢያለሽ? ከረሜላ፣ ሰንደል፣ ፈንድሻ ምናምን ታደርጊያለሽ ጊዜ እናንተ ጋር እንደዛ ነው አሉኝ ድንግጥ ብሎ። ስለዚህ ሙጫ ያለ ማለት ነው ጊዜ ወይ እሱን ታውቀዋለህ እንዴ? ሙጬ ማለት እኮ ህፃን የሚያደርግ መንፈስ ነው። በኦሮምኛ ሙጫዬ ማለት ልጅ ማለት ነው። ጊዜ ነው እንዴ? እንደ ህፃን ነው የሚያደርገው። እርግጠኛ ነኝ ቸኮሌት ትወጃለሽ? ቸኮሌት ስለማላገኝ በየጊዜው ማስቲካ በቀን 3-4 ማስቲካ ነው የምበለው። ጣፋጭ ነገር ሳልበላ አልውልም። እወዳለሁ፣ ደስ ይለኛል ጣፋጭ ነገር።
ቡናም ሳፈላ ሁለት በዚህ የሚያክል ትልልቅ ማንኪያ ነው እንትን ማረገው ቡና ስኳር ማረገው እና ምናምን እንደዚህ ብሎ ነገሩኝና ታዲያ ሙጬን ታቀፈው ተኝተው ህፃን የሆነ መንፈስ ታቀፈሽ ተኝተሽ ባልሽም ከንቺ ጋር እንዴት ይኖር? እሱም ደግሞ ሴት ዛር መንፈስ ታቀፈው እንዴት ነው አብራችሁ የምትኖሩት? በእርግጥም ደብተራው ኮከባችሁ አይገጥምም ያለው መንፈሱን አይቶ ነው እንጂ ኮከቡ የገጠመን ያልገጠመ የሚባል ሰው የለም። በመጽሐፍ ቅዱስ ስለ ኮከብ ምንም የሚያወራው ነገር የለም። ኮከብ ለካላንደር እንጂ ለሰው ልጅ እድል በፍጹም ሆኖ አያውቅም። ኮከብ የሰው ልጅ እድል ላይ መወሰን የለበትም። ሲዘቅዝቀው የሚያዩ መዳፍ የሚያነቡ ኮከብ ቆጥረው የተወለድንበትን ቀን ቆጥረው እንደዚህ የሚያደርጉ ምናምን እንዲህ ብሎ ነገር ይሄ የጥንቆላ ስራ ነው አልኳት። ማርያምን አለኝ። አዎ ኧረ ይሄን እንኳ ሳረገው ነው የኖርኩት እኮ ምን ወዲያውን ምልስ አለች። እና ይኸውልሽ ካወራ ነገር በደንብ እናውራ። በዚህ እድሜሽ የግል ወሲብ አለብሽ። ምንድነው እሱ ደግሞ ግል ወሲብ እንደዚህ ምናምን ጊዜ በስመ አብ ወልድ መንፈስ ቅዱስ ኧረ እኔ እሱ የለብኝም። ግን ሌሊት መጥቶ የሚገናኘኝ ግን አለ። ታዲያ በተዘዋዋሪ መንገድ እኮ እሱ ነው። ሌሊት መጥቶ የማይገናኛቸውን እጃቸውን ሰደው ዘራቸውን ያፈሳሉ። እንደገና ደግሞ መጥቶ የሚገናኛቸው ደግሞ አሉ። ካሉ ደግሞ እሱን በናፍቆት እንዲመጣ ይጠብቁታል። ጊዜ ኧረ እኔም አንዳንድ ጊዜ እንደው በመጣላለሁ። ማን ነው ግን ስላቸው ጊዜ አላውቀውም። እሱ ነው መጀመሪያ የዝሙት መንፈስ ሆኖ የገባብሽ ገጠር ላይ። በእርግጥ አዎ የገጠር ልብስ ነው የለበሰው። መጥቶ ግን አንድ ባለኝ ነው የማድረው እና ሲነጋ እንደው ባልነጋ ምልበት ጊዜ አላለች። አዙሬ ወደ አይና መጣኋት። ስለዚህ ያየሽው ነገር ይሰበራል አልኳት። አዎ ያው የሰርጌ እንዳለ ብርጭቆ ልቅ ብሏል። የነካሁት ሁሉ ይሰበርብኛል። ገንዘብ የለኝም እንጂ አሁንም ቴሌቪዥን ብገዛ ደስ ይለኛል። ቴሌቪዥኑን እሷ ነች የገዛችው። ምቺ የምታክል የሚጤጤ ቴሌቪዥን ገዝታ ኧረ እማዬ እኔ አንቺ ደስተኛ ከሆንሽ ከመስሪያ ቤት ተበድሬ ትልቁን እገዛልሻለሁ፣ ግን ሶኬት አትንኪ። የአንቺ እጅ ሶኬት ያቃጥላል። ምክንያቱም ሁሉ ነገርሽ እንዳለ አቃጣይ ነው። እማዬ እንደው ተናገሪ ካልሽኝ ሁሉ ነገርሽ ያቃጥላል አለቻት። የአባቷ ልጅ አባትየውም እንደዛ ነው የሚለው። በቃ ሁሉ ነገርሽ ያቃጥላል። እና በእርግጥም አባትየው የቡዳ መንፈስ ያለባቸው ዘር ቤተሰብ ውስጥ ነው ያለው። መጀመሪያ የሚያገናኛቸው የዝሙት መንፈስ ነው። የዝሙት መንፈስ አገናኛቸውና መንፈስ ተወራርሰው ተለያዩ። ከዛ በኋላ ግን እንጋባ ተባብሎ ደግሞ መልሰው ደግሞ ተጋቡ። አስቡት። ያ የሚያሳየው ምንድነው? መጀመሪያ ለዝሙት ነበር ያገናኛቸው። እነሱ ግን እንደ ሰውኛ ተፋቀሩ። እነሱ ሲፋቀሩ ቡዳው ተናደደ። የዚህኛውም ሴት ዛር ቡዳ፣ የሷ ደግሞ ወንድ ዛር ቡዳ ነው። ወንድ ከወንድ የመጣ የዝሙት መንፈስ ነው። ይቅርታ፣ ከወንድ የመጣ የዝሙት መንፈስ ነው። ስለዚህ በውስጥ በኩል ያሉት መናፍስቶች ባሌን ወሰድሽብኝ፣ እሷ ደግሞ ሚስቴን ወሰድክብኝ ይባባላሉ ማለት ነው። በመሰረቱ መናፍስት አይጋቡም፣ ግን በሰውኛ ሰዎች እንዲሆኑ የሚፈልጉትን እያደረጉ ነው ማለት ነው። ሴቷ ከወንድ ርቃ ብቻዋን ኃጢአት እንድትለማመድ፣ ወንዱም ደግሞ ከሴት ርቆ ብቻውን ግለ ወሲብ እንዲለምድ እንደዚህ እንዲሆን ነው የሚፈለገው ማለት ነው። በሉ ማዘር እንግዲህ ያዩት ነገር በሙሉ የሚቃጠል የሚበላሽ ከሆነ የዚችም ልጅ እድል እንደዛ ነው። እስቲ ይቺ ልጅ ጧት ቅባት ቅዱስ እየተቀቡ አይኖትን በጸበል እየታጠቡ እስቲ ይቺ ልጅ በሰላም ሸኟት፣ ይቅናሽ ብለው ሸኟት። እስቲ በዚህ እንለማመድ አልኳቸው። በጣም የሚገርማችሁ ነገር አንድ ቀን እንደዚህ ብያት አላውቅም አሉ። ሁልጊዜ ስትወጣ ሂጂ ግርሽን ይስበረው ብቻ የሆነ ነገር ተባብሎ ነው የምትወጣው። እና መንፈሳዊነቷን እንኳን አያከብሩም። ጨዋነቷን፣ ድንግልነቷን ወይም ደግሞ ይሄ እንትነቷን አያከብሩም። እግዚአብሔርን መፍራቷን አያከብሩላትም። ሁሌ እንዳንጓጠጧት። ቤተሰብ ላይ በተለይ በጣም እንደዚያ ነገር አለ። እናት ልጇን የምታይበትን መንገድ ያበላሽባታል። ልጅቷ እኮ በጣም ቁም ነገረኛ ልትሆን ትችላለች። በጣም አሪፍ ልጅ አድጋለሁ ብላ ራሷን የምትጠብቅ ብዙ መጽሐፍቶችን የምታነብ ወይ የምትማር ወይ ብዙ ነገር እናት ላይ ሆኖ ግን ልጆችን ያንጓጥጣል። ውሏቸው እንዴት ነው እንዲሆን የሚፈልጉት? እንደነሱ ዘመን ድሮ እንደነበሩበት ከቤት የማትወጣ ቤት የምትቀመጥ ጨዋ ልጅ ምናምን በቃ እንደዛ ነው ጨዋነት የሚመስላቸው፣ እንደነሱ ዘመን ማለት ነው። ወጥታ ስራ ሰርታ ልትመጣ ትችላለች። ራሷን ጠብቃ ብዙ ሰው አስተምራ ብዙ ነገር አድርጋ ጸበል ተጠምቃ ቤተክርስቲያን አስቀድሳ አገልግላ ልትመጣ ትችላለች ሴት ልጅ። እና ጨዋነት ቤት በመቀመጥ አይደለም የሚለካው። ጨዋነት ካነጋገር፣ ጨዋነት በተግባር የሚገለጥ ነው። በንግግር ራሱ አይገለጥም። ጨዋነት በንግግር ብቻ አይገለጥም። መገለጫ አንዱ መንገድ ነው እንጂ ብቻ ማለት አይደለም። እና ህይወቷን በልተሻታል አልኳት። እንዴት አለችኝ። ትምህርቷን አቋርጣ ነው አይደለም እንዴ እንትን የምትሰራው እዚህ መስሪያ ቤት የምትሰራው? አዎ ስትፈተን ብዙ ነገር ህይወቷን አጫውታኛለች ልጅቷ። እኔ ለእናንተ መንገር የፈለኩት እዚህ ላይ ስለሆነ ነው።
ፈተና ስትፈተን ያጠናችሁ ነገር አይመጣላትም። ድንብርብር ብላ ዝም ብላ ያገኘችውን ነገር የምታጠቁረውና መልስ የምታከበው ዝም ብላ በቃ ትምህርት እንዲሁ ሳይገባት ነው 9ኛ ክፍል የደረሰችው። ከዛ ደግሞ ደሞዝ በምትቀበልበት ሰዓት ላንቺ ነው የምትሰጥሽ። እሷ ለራሷ ምንም አትገዛም። ኢቭን ቀሚስ መግዣ እንኳን ካንቺ ነው የምትቀበለው። በአንድ በኩል አክብሮት ይመስላል፣ ትህትና ይመስላል። በአንድ በኩል ደግሞ የቀማትም ነው። እሷ አሁን ገንዘብ የምትይዝበት ብዙ ነገር የሚያምራት ሰዓት ነውና ተምታቶባታል። መንፈሳዊ ሕይወቴ ነው ትህትናዬ ነው ወይስ ከእኔ እጅ ላይ የእናቴ መንፈስ እየቀማኝ ነው ብለሽ ለምን አሰብሽ ብለዋት ነበርና እሱን እንዳስብ ያደረገኝ ስሰጥሽ እዚህ ሳንቲም ደግሞ ወርውረሽልኝ ደግሞ ሰጠሁት ነው እንዴ ይሏታል። አንድ ወር ሙሉ ጠዋት ወጥታ ማታ እየገባች ቤተክርስቲያን መሄድ እያማራት ቀን እዚህ ሰፈር መዋል እያማራት ለአንድ ቅዳሜ ብላ ብቻ ነው ስራ የምትሰራው። አንድ ቅዳሜ ታርፋለች። እሱን ቤተክርስቲያን ሄዳ ጉባኤ ነው የምታዳምጠው። ከዛ ውጭ ደግሞ እቺ ልጅ ያለ ረፍት 30 ቀን ሙሉ የሄደችበትን ገንዘብ ነው ሳንቲም የምትይባት። ስለዚህ ደሞዟን እየናቀባት ነው። ከዛ በኋላስ ምንድን ነው የተፈለገው? ይቺ ልጅ ይሄ ሳንቲም ካልጠቀማትማ በቃ ገላዬን ሸጬ ወደ ወንዶች ጋር ሄጄ ድንግልና በአሁኑ ሰዓት በጣም በቢዝነስ ውስጥ እየገባን ያለው እንደው እግዚአብሔር ያትርፋችሁና ይሄን በመናገሬም ሌላ ነገር ሐሳብ እንዳላሳስባችሁ እንጂ ብዙ ችግር ውስጥ እየገባ ነው ብዙ ሰው። ኩላሊት መሸጥ የሆኑ ትርፍ የሆኑ ነገሮች መሸጥ ብቻ ያዋጣል እየተባለ ነውና ድንግልና አንድ ድንግልና ነው እና ይሄ ከባድ ነው በጣምና እንደዚህ ልትሄድ ትችላለች። ወደ ሌላ ወደ ዝሙት እንድትሄድ ያደርጋት ይሆናል። የዝሙት መንፈስ ደግሞ በጣም ነበር የሚያስቸግራት ይች ልጅ እና ይሄ ነገር አለ ብዬ ስነግራት ይሄን ነገር መቼ አስተዋልኩት? ይሄን ልጅ ተሰቃይተሻል እንደዚህ? አይ እኔ ተሰቃይቼብሽ አይደለም፣ ግን ምንም ሳልሰስት ብሬን እየሰጠሁሽ እድሜን እስቲዩ በዚህ እድሜ እኔ ብዙ ነገር ያምረኛል። ቻፕስቲክ እንኳን ገዝቼ ወይ ቫዝሊን እንኳን ገዝቼ አላውቅም። አንቺ ነሽ ገዝተሽ የአንቺን ቫዝሊን መቀባው። ምን ጣለው በምን ሆነና የአንቺን ንብረት በመጠቀም አይደል? እኔ 1 2 ወር 3 ወር ደሞዜ ልከልክላትና ከዛ በኋላ እንደፈለግኩ ለባብሼ ምናምን ብዬ ልውጣ እያልኩ እያሰብኩ ነበር። ጊዜ እስቲ ትሞክሪያትና እዚሽ ቤት ታድሪያታለሽ አሉ ሴትዮዋ። እና ስጮህብሽ ስናገርሽ ምናምን እንደ እውነት ነው እንደምትወስጂ የኔ ልጅ አለቻት። መልሳ ደግሞ እና ማይ ታዲያ እንዴ እኮ ልጅ ነኝ ወጣት ነኝ። እናቴ ጣልታኛለች። እናቴ አባቴን እንደጠላችሁ እኔን ጣልታኛለች ብዬ እኮ ነው የማስበው። ኧረ የኔ ልጅ ነኝ አለችና ግንባሯን ሳመቻትና ያው ጉልበቴን ሳሚ እናትሽ ነኝ እንደዚህ ስላሰብሽ አበሳጭተሽኛል፣ በጣም አዝኜብሻለሁ አለቻት። ልጅቷ ጉልበት ሳመችና እሜ አንድ ነገር ሳትደብቂ ይሁን ሁሉ ነገር ነው ለመመርበት ነገር ዛሬ የነገርሽው በቂው ነው፣ ግን ከዚህ ሰዓት ጀምሮ 3 ነገር ቃል ያስገባሻል። አንደኛ ንስሐ ትገቢያለሽ፣ ሁለተኛ ጾም፣ ጸሎት፣ ስግደት እዚህ ቤት ውስጥ እንጀምራለን። ከዛ በኋላ ደግሞ ጸበል ሄደን መጠመቅ እንጀምራለን። ትምህርቱን እያዳመጥሽ ነው። ታዲያ 3ቱ የሚሆነው ንስሐ መግባት፣ መጸለይ፣ ጸበል መጠመቅ ከትምህርቱ ጋር ነው የሚሆነው። ኧረ ችግር የለውም እኔ ልጅ አንቺ ለቁም ነገር ነው ይልኝ እንጂ ችግር የለውም። እኔ ከዛ በኋላ እንዴት አይነት ወግ ማድረግ ያለው ህይወት እንደምኖር ታይኛለሽ። እና እኔ በጣም ተጎድቻለሁ። በጣም ነው የተጎዳሁት። ደህና ምግብ አልበላ፣ ደህና ነገር አለ ብዙ ነገር መስራት እየቻልኩኝ ያንቺ ላይ ያለው ይቀማኛል አለቻት። እንዴት እንደሚቀማኝ አላውቅም፣ ብቻ ይቀማኛል፣ ይታወቀኛል፣ እየቀማኝ ነው አለች። የእውነት እኮ ነው የሚገርማችሁ። እናቷ ላይ ያለው መንፈስ በትክክል ነው የሚቀማት። ቆንጆ ልብስ ለብሳ ውስጧ ባዶ ደሃ ምንም የላትም። ስትሄድ ስትመጣ ያላትን የምትመስለው ቦርሷ ምናምን ሲታይ ምንም የጸሎት መጽሐፍ ቦርሷ ውስጥ፣ ከዛ ሞባይሏ፣ ከዛ ደግሞ ቻርጀሮች ምናምን እና አንዳንድ የሴቶች የሚያስፈልግ ነገር ምናምን ጉዳይ በቃ። እና በእርግጥ ሌላ ነገር ምን ልትይዝ ትችላለች? ገንዘብ የላትም ማለት ነው፣ ብር የላትም። ግን በጣም ከእናቷ በላይ በጣም ነው የምታምረው። በእናቷ ነው የወጣችው መልክ እና ግን በጣም ተደባብቃ ማስካርጋ ነው የምትሄደው። በተለይ ትምህርታችንን ማዳመጥ ከጀመረች በኋላማ በትክክል ማስካርገች በቃ መልኳ መከለል ጀመረች። ለወንድሞች የመሰናክል መሆን አልፈልግም የሚል ዝም ብሎ ትንሽ እሳቤ ያለኛለች። ከዛ አብሮ መስገድ፣ መጸለይ፣ ጸበል መሄድ ምናምን ሲጀምሩ ቡዳው ተረክሎ ተነሳ። ከማን የመጣው? ያው ገጠር ላይ ያያት የዝሙት መንፈስ ነው። እንደጠረጠር ነው የሆነው። ከዛ ከባለቤቷ የመጣ የዝሙት መንፈስ አለ እና ባሏን በጣም እንድትወዱ ያደረኩት አውቄ ነው። በመሀል እየመጣ ዝሙት እንዲፈጽም ነው። እሺ ብላ እንድትቀበለው ዝሙት ሆኖ እንዲቆጠርባት ነው። ባታፈቅረው ኖሮ ሂድልኝ ከዚህ ትለው ነበረ። የፍቅር ልብ እንድታፈቅረው አድርጌ እንደ መስተፋቅር በጣም እንድትናፍቀው ሌሊትም ቀንም እንድትናፍቀው አደርጋለሁ። ግን በህልሟ በፍጹም እሱ በህልም ካየችው በፍጹም ቀርቶ አያውቅም። በዛው ቀን ይመጣል። በህልም ታየዋለች። የምታየው መንገድ ላይ ሲንገላወድ ነው። ከዛ ጠዋት ይመጣል። አይገርምም? በህልም አይቼህ ነበረ ሳስብ አስበሽኛል ማለት ነው ይላታል።
ድሮንስ ጋብቻ ላይ የገባ ነው እኮ እኔ ስለምወድህ እንጂ አንተ እኮ አርፋ አትቀመጥም ስለ ጊዜ ታይጋክሽ እኔ ወድጄ አይደለም ይላል። በቃ ሲያሳዝን ብታዩት። ከዛ አባቷን በድብቅ ሄዳ ደግሞ እንደገና ደግሞ ቤተሰቦቹ ላይ ሄዳ አፈነዳችሁ። እዚህ ቤት ውስጥ ችግር አለ እህቶችን ያቸው እስቲ ምናምን በቃ ምንም ሳትፈራ ልጅቷ በኮንፊደንስ ምክንያቱም ወደ ቅዱስ ቁርባን ወደ ምናምን ተጠጋች፣ ወደ ስግደት ምናምን ተጠጋች። በቃ ይሄ ያለ አይደለ ሰይጣን ምንም አያመጣም ይሄንን ኃይል ተጠግቻለሁ ብላ የእግዚአብሔርን ኃይል ተመክታ ነው ሄደችውና ቅዱስ ገብርኤልን በጣም ነው የምትወደው። ጻድቁ አባታችን አቡነ የአባ ኪሮስ ልጅ ስለሆነች የአባ ኪሮስ ልጅ ስላችሁ የሰፈሩ ሳይሆን በእሳቸው ቀን ነው የተወለደችውና በቃ አባ ኪሮስ በጣም ስለምትወድ ጻድቁ አሉልኝ ነው የምትለው። እና ከዛ በኋላ ነገሮች ተስተካክለው አባቷ ቀድሞ አልተለወጠም። እናትየዋ በጣም ረጅም ሰዓት ፈጀባት መንፈሱን ለመሸኘት። አባትየው ምንም አይነት ሰይጣን ሳይጮህ ከላዩ ላይ ዝም ብሎ መንፈስ አይሆንላት ልጁ ገርሞት እንደዚህ አድጋ ስለዚህ ነገር ስታወራ እስቲ እስካሁን ድረስ ብዙ ማገዶ ጨርሻለሁ ብዙ ሄጃለሁ እስቲ ልጄ የምትለኝ ልስማ እስቲ አድጋልኛለች የኔ እናት ነኝ እስቲ ግንባሯን ይስማታል ምን ትላለች። ከዛ እግዚአብሔር ሆይ ግንባሬን እየሳመኝ ስለሆነ እያዘወተረ ስለሆነ ሰሞኑን ቅባ ቅዱስ ተቀብቼ እንዲስመኝ አደርጋለሁ በዛው በከንፈሩ ላይ ገብተህ አንተ መልካም ነገር እንዲያወራ አድርገው ትላለች። አንድ ነገር ክፉ ነገር ተናግሯት አያውቅም። በጣም መልካም የሆነ ሰው ነው፣ ትሁት የሆነ ሰው ነው አባቷ። ከሚገባው በላይ ትሁት ነው። በቃ ሰው ሲያገኝ እኔን ራሱ ሲያገኝ ቁጥቁጥ ብሎ ሰላም ነው መምህር እግዚአብሔር ይመስገን አውቆ ነው ስላት ጊዜ አረ እንደዚህ ነው አባቴ አለች። እንደዚህ ነው በቃ ባህሪው በጣም ትሁት ነው ሽቁጥቁጥ ነው አለች። ወይ አይነ ጥላ ወይ ቡዳ በቃ በጣም በሚገርም አይነት ጸባይ ውስጥ አድርጋ ሰውየውን ዜሮ አስገብተዋለች። ጸባዩ እኮ የሚገርም ነው ግን ለመንፈሳዊ ህይወት የሚጠቅም አይደለም። ማለቴ በዚህ በኩል ዞሮ መንፈሳዊ ቢሆን ኖሮ ያዋጣል። ግን ዓለማዊ ሆኖ ዝሙት ውስጥ ያለ ሰው በጣም ብዙ ነገር የሚያጣ ገንዘቡን የማይበረክትለት ምናምን ሆኖ ግን ሽቁጥቁጥቁጥ ያለ ሰው አሁን ይሄ ሰው እንደዚህ ነው ቢባል ማን ያምናል? እና ግርድ አድርጋ በመልካም ጸባይ ጋርዳ ሼም እንዲይዘው አድርጋ በእፍረት ውስጥ የሚኖር ሰው ነው። አሁን ማን ያምናል? ይሄ ሰው ውስጡ ጭንቀት አለበት፣ ችግር አለበት፣ መንፈስ አለበት፣ ቡዳ አለበት ተብሎ ማን ያምናል? በጣም መልካም ሰው ነው። ሰፈር ውስጥ የሚገርም ትሁት እሱ ምንም አይሆን ነው የሚባለው። አይገርማችሁ? ግን ሌላ ችግር ተሸክሞ የሚሄድ ሰው ነውና አንዳንዴ ይሉንታ ይዛቸዋል ሰዎች ጸበል ለመጠመቅ ለመዳን እንደዚህ ሃይማኖት ቦታ ለማዘውተር ምን ሆኖ ነው ጸበል የሚሄደው ይባላል። አሞት ነው እንዳይባል እኔ ሰው ጥሩ ሆኜ ነው የሚያቀኝ እንዴት ብዬ እሄዳለሁ የሚል ስሜት ነበረብኛል እንጂ ለመጠመቅ አስቤ ነበር አለ። ለምን ስለው መጀመሪያ ማፈቅራት የነበረች ሴት እየመጣች በህልሜ ትገናኘኛለች አለ። አንተንም የምታፈቅራት እሷ ስለው ጊዜ እሷ ነች የምታፈቅረኝ ግን አብረን በቃ ገባንበት በልጅነት ነው አለ። ከዛ በኋላ ግን በጣም በቃ በተደጋጋሚ ጸብ ሲመጣ ስንጣላ አንድ ጊዜ መተዋት ፈነከትኳት ብዙ ነገር ሲመጣ ጊዜ ተለያየን። ይቅርብን ብለን ተለያየን። ግን በህልሜ ትመጣለች ትገናኛለች። ስለማፈቅራትና ስለምትወደኝ እኔም ስለምንዋደድ በህልሜም ስትመጣ ምንም አይመስለኝም አለ። ዝም ብዬ ጠዋት ተነስቼ ብቻ የደረቀ ፓንት ካለ አጠገቤ ያስቀምጠዋለሁ። ጠዋት ተነስቼ ይሄኛውን ፓንት አጥቤ አስጬ ይሄኛውን ፓንት ነው የማደርገው። ያ ማለት ዝኔት ይፈሰዋል ማለት ነው። ዘሩን አፍስሶ ነው የሚያድረው። ይሄ ነገር ደግሞ በሳምንቱ 3 ወይ 4 ነው የሚሆነው እና ሰውነቱ በጣም በቃ ልቅ ብሏል። በቃ ዘሩን በማፍሰስ ሴት ጋር ይሄዳል። እንደገናም እንደዚህ ነው። በቃ ወንድ ልጅ ደግሞ ዘሩን ዝም ብሎ በተከታታይ የሚያፈስ ከሆነ በጣም ከባድ ነው። አቅም ያንሰዋል። ስጋ አቅም ነው የሚሆነው። ዝም ብሎ በቃ ሰብል ወፎች ማባረሪያ ሰብል ላይ እንደዚህ ንፋስ የሚያወዛወዘው ሰው የለም። እንደዛ ነው የሚሆነው። በተፈጥሮ በእርግጥ ሊወረስ ይችላል። አንዳንዴ ከህመምም ሊመጣ ይችላል። HIV ካንሰር ምናምን እንደዚህ አይነት ነገሮች ሊያመጣ ይችላል። ግን ሞር በብዛት ኖርማል ምንም በሽታ ሳይኖርበት ክስት ያለ ሰው በልቶም የማይጠረቃ ምናምን ሰው ከሆነ ከዘር የሚመጣ ነው። ከዘር ስራችሁ ከቤተሰብ ምናምን በቃ ይወረሳል። ቀጫጫነት ሲበላ ይወፍራል። ካልበላ ግን በመጠጥ ብቻ ከሆነ ግን ሴት ጋር የሚሄደውና ዘሩ የሚፈሳው ሰውነቱ እያለቀ ነው የሚመጣው። አንዳንድ ጊዜ እኮ እናቶች ብልጥ ናቸው። እስቲ አግቢ እስቲ ስታገቢ እስኮ ተወፍር ያለሽ ይላታል አንዳንድ እህቶችን እና ብልጥ የሆኑ እናቶች በቃ ግሉኮሷን አገኘች ነው የሚሉት። ይቅርታ ግን ለምናገረው ነገር የሚባለውን ያልኩት እንዴት ትክክል ይሁን አይሁን የማውቀው ነገር የለም። በዚህ ልክ በመንደር ውስጥ የምናወራው ነገር እናቶች አፍ ላይ ያለው ነገር እንደ ቀላል የሚታለፉ ግን ብዙ ነገሮች አሉ እና ወደ ቁም ነገሩ ልምጣ። ከዛ አባትየው እናትየዋን ለማየት እናትየዋ በነጋሽ ላይ ጸበል ተቀምጣለች። ያን ጊዜ አባትየው ሲመለስ እስቲ እናትሽን ልያት ብሎ መጣ። ባልተቤት የመጣ አለችው። አዎ መጣሁኝ። እንደዚህ የሚቀላለዱት
መጣሁ። አንቺ እንደው ምን ሰማው ጉድ ምንድነው? እንደው አንድ ሳምንት ሆነኝ ትምህርቱን ሳዳምጥ እንደው ልጅሽ በጣም የምትገርም ናት፣ የማታመጣው ጉድ የለም ሰማሽው ይላታል። አዎ አይ እኔና አንቺ እኮ በቃ አብረን መቀጠል የምንችልበት ትዳር ነበር፣ በጣም ነበር እኮ የምትወጂኝ አላት። አሁንስ መግባት ትችላለህ መምጣት ትችላለህ እኮ አለችው። እኔ በጣም እወድሃለሁ አይደል? አንተ ግን አትፈልግም። አሃ ታዲያ እዛ ነገር ላይ ስንደርስ ታዲያ ሚጥሚጣ ትሆኝብኛለሽ አላት። ተው እንዲሁ ዝም ብለን መኖር አንችልም ነበረ? ሽሮን አላጎልብ ምስሩን አላጎልብ እንዲሁ ተቃቅፈን እንተኛ ብያል ነበር ይባባላሉ። ጸበልተኞች ዋ ብሎ ይስቃሉ እዛ። ከዛ በሉ ዝም ብሏልና ዝም አስባልናቸውና በጣም ነው የሚነጋገሩት። በነገራችን ላይ እንደዚህ እንደማወራው እንደኔ አይደል፣ በእኔ ድምፅ አትውሰዱት። ሰውየውም ይናገራል። ከዛ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይማራችሁ። ጊዜ እግዚአብሔር ይማርህ አንተንም እግዚአብሔር ይማርህ እኛማ አምሮናል ይላሉ አይደል ይላልና እንትን መስሎታል። ጸበልተኛ በሽተኛ ብሎ በሚለው ነገር ነው የሚይዘው። እና እግዚአብሔር አንተንም ይማርህ አሉት። እኔማ ምኑን ያው በቃ ተመልሼለታለሁ። በእርግጥ ግን አይ አጋንንት ሳቀበት። ከርቀት አጋንንት ያለባት ሴት ልጅ ማለት ነው። ጀለሶች እኮ ውስጥ አሉ እኮ ይላሉ፣ ይተያያሉ። በእርግጥ እና ውስጥ አሉ እኮ። አይ ለማንኛውም ዝም ብለህ እስቲ 3 ቀን ዝም ብለህ ተጠመቅና ጀለሶች ተረክ ይላሉ። ደግሞ መጀመሪያ የሚነሳው ደግሞ ማን እንደው ታውቃለህ? ዛር ነው የሚነሳው አሉ። እንዳለውም ጸበሉ ሲጠመቅ ሰውየው መጀመሪያ ዛር ተነሳ። ከዛስ ቡዳ፣ ከዛስ በኋላ መተት፣ የስራ መተት፣ ስራ እንዳይሰራ ከእናቱ ቤት እዛው የቤት አይጦ ነው እንዲኖር። ጠዋት ወጣ ማታ ገባ፣ ከእናቱ ቤት እንዳይለይ፣ የራሱ ወግ ማድረግ እንዳይኖረው። ማን ነው? ጎረቤት። ወይኔ በቃ አንዱ በአንዱ ተመዞ አሳ ጎርጓሪ ዘንዶ ያወጣል። ወጡ በቃ መጡ። ጭራሽ ሌላ ነገር ውስጥ ገብቶ በቃ ሰውየው ጸበልተኞቹን ማገዝ እንደዚህ ነው ደፈውስ እያለ በቃ ያዳምጣል። ገጠመኝ ስብከት ያዳምጣል። አውደ ምሕረት ላይ ወንበር ይደረድራል ምናምን። ማይክሮፎን ከውስጥ ይሰጡታል፣ ስፒከር ያመጣል፣ ማይክ ቼክ ያደርጋል። በጸሎት ሲከፈት ቆሞ አብሮ ጸሎት ይከፍታል ምናምን። በቃ ቤተሰብ ሆነ። ባልና ሚስት እዛው ጸበል ቦታ ላይ ቤተሰብ ሆኑ። የቤተ ክርስቲያን ቤተሰብ አካል በቃ እንዴት ልበላችሁ፣ ሁሉ ነገር የገባው ሰው ሆነ። ከዛ ወደ ቤት ከሄድን ልንሳሳት እንችላለን፣ እዚሁ እንሁን እያሏት ነበር የቆዩት። መጨረሻ ላይ የማን መንፈስ ቀድሞ ወጣ ስላቸው ጊዜ አይ መምህሬ ተገላግያለሁ መሰለኝ፣ ዛሬ ሌሊት ጥሩ ህልም አይቻለሁ፣ ጸበልም ስጠመቅ ሄዶልሻል ብሎ እንደ ቀልድ ነግረውኛል እና ነገ ልድገምና ወደ ቤት ይገባለሁ፣ እሱ ከፈለገ ይቀመጥ አለች። አይ ችግር የለውም እሱ ይቀመጣል፣ ግን አንቺ ወደ ቤት መግባት ካለብሽ ሂጂ ግቢ አልኳት። ከአንድ ወር ከምናምን በኋላ ወደ ቤቷ ሄደች እና በቃ ያገኘችው ነገር ቁርጥምጥም አድርጋባት የጠበቀቻት። ልጅቷም እዛ ከእናቷ ጋር አንዳንዴ ስለምትውል ቤቱ ላይ ግብት ብላ የሆነ ነገር ሰርታ ብቻት ነው የምትመለሰው። እና አይጥ በራሱ የቡዳ መንፈስ ምልክት ነው፣ ምቀኛ ነው ብዬ ነገርኳት። እቤት አስገብቻት ተመለስኩኝ። ልጅቷ አንዴ ስራ ትሄዳለች፣ አንዴ እናትና አባቷ ጋር ምናምን ነው። እና እናቴን አድርስልኝ ብላኝ ነበር። እናቷን አድርሼ ስለ አይጥ ነግሬያት፣ አይጥ ራሱ ከጎረቤት የሚመጣ ምቀኛ ነው። አይጥ ሁሉም አይጥ አይደለም፣ ግን ቡዳ ብዙ ጊዜ ባይጥ ይገለጣል፣ ምቀኛ ባይጥ ይገለጣል። ያየብሽን ነገር ቀን በፌስታል ይዘሽ ስትገቢ ወይ በሆነ ነገር ይዘሽ ስትገቢ ምን አመጣሽ፣ ምን አስገባች፣ ምን አገኘች ተብሎ የሰው አይን ይመለከትሻል አይደል? ያ ያየውን ነገር ደግሞ ቤት ውስጥ አይጥ መጥቶ ደግሞ ይበላዋል። እና አይጥ ብዙ ጊዜ ለደብተራም ተላላኪ ነው፣ ለቡዳ መንፈስም ላለባቸው ሰዎች ተላላኪ ነው። አይጥ ተደርጎም ስለሚደገም አይጥ ተደርጎ የተደገመ ድግምት ደግሞ የሰላቢ መንፈስ ነው። ስለዚህ በተለያዩ ነገሮች በዚህ ይሄ ነገር አለና ራስሽን ጠብቂ ያልኳት፣ ጸሎት ክፍል ምናምን በማግስቱ መጥቼ ጸሎት ቦታ ሰራሁላት። እቃ ማስወገድ ያለባትን መሸጥ ያለባትን አላስፈላጊ ኮተቶች በሙሉ ሲወገድ ቤቱ ሰፋ። በጣም ብዙ ኮተት አላስፈላጊ፣ ሶፋው ራሱ እጀታው መደገፊያው በራሱ ይሄን ክንዴን ያክላል። የአንዱ መደገፊያ ምን ያደርግልሻል? ይሄ ለጠባብ ቤት ይሄ ሶፋ አይሆንም። እቃ አነስ ያለ ጥር ምጥን ያለ ነገር ብዬ ነገርኳት። በጣም ሰፋ፣ ወንበር ብቻ ይበቃኛል አለች። እንዴ በጣም አልጋቸው ተቀምጦ ጸሎት ክፍል ተቀምጦ ራሱ ሰፊ ሆነ ቤቱ። እና አንዳንዴ ኮተትን ራሱ ቤት ውስጥ የምታደርጉ ሰዎች ይሄ ነገር ማስወገድ አለባችሁ። አላስፈላጊ ነገር በቃ መጣል ነው፣ መተው ነው። ዝም ብሎ እቃ መሰብሰብ ከጓሮ መከመር ምናምን አያደርግም። በቃ አስወግዱ። አንዳንዴ በእንደዚህ አይነት ቆሻሻ በሆነ ፍግ ባለ ነገር ውስጥ የሚደበቅ መንፈስ ማለት አመድ ላይ ይደበቃል፣ አተላ ላይ ይደበቃል፣ ቆሻሻ ላይ፣ ሽንት ቤት፣ የቆሻሻ ልብስ ላይ የመደበቅ ባህሪ ያለው። መቼ የሚጸልይ ቤተሰብ ካለ፣ የሚሰግድ ቤተሰብ ካለ እዚህ ቤተሰብ ልብ ላይ ማረፍ አልችልም ብሎ ሌላ ሰው ላይ ነው የሚያርፈው። ይሄ ደግሞ ማቴዎስ 12:44 ላይ ተጽፏል። መንፈስ ከሰው ወጥቶ ወደ ሆነ ቦታ ሄዶ ያድራል፣ ተመልሶ ደግሞ ይመጣል ይላል። ውጣ ተብሎም ውጣ ሳይባልም ይወጣል። ውጣ ተብሎ ከሆነ እንደፈለገ የመንገላወጅ ወይም እዛም ማለት እድሉ ጠባብ ነው። ለምን የሚያጠምቅ አባት ከሆነ ውጣ ያለው ታሰር ሊለው ይችላል፣ ወይም ደግሞ ሲኦል ግባ ሊለው ይችላል።
በራሱ ፈቃድ ግን እቺ ሴትዮ መጸለይ ጀመረች ማለት ነው፣ ስለዚህ ነገ ትይዘኛለች ብሎ ቀድሞ ሳትይዙት ቀድሞ ወጥቶ ከሆነ ግን ወጣ ገባ እያለ ይረብሻቸዋል። ይሄ መንፈስ ደግሞ መደበቂያው ቤት ውስጥ የኔ ነው ብሎ የሚያስበው ንብረት ላይ የሚደበቀው ወይም ደግሞ እሱ በክትና ቆሻሻ ስለሆነ ወይም ደግሞ አስቀያሚ ፍጥረት ስለሆነ በባህሪው በተግባሩ ማለት ነው ቆሻሻ ነገር ላይ የሚወደው። ለዚህ እኮ ነው ሰዶማውያንን አይነ ምድራቸውን እንዲቀቡ እንዲመገቡ ምናምን ሽንት ቤት ቆሻሻ ነገር እንደገና ሲንክ ላይ ቁጭ ብለው የሆነ በቃ በወርቅ የሽንት ቤት መቀመጫ ሲንክ በወርቅ እስከ መስራት ድረስ የሚደርሱት ግማግም ቆሻሻ ስለሆነ ነው። አጅሬው እዛ ስለሚለክፋቸው ነው። ብዙ ኮተት አለ በነገራችን ላይ እና የተግማማ የሆነ መንፈስ ነው። ሰዎችንም ያግማማቸዋል። ጸዴ የሚያደርጋቸው ሰዎች አሉ። በስጋ ንጹህ ያደርጋቸውና በስጋቸው በነፍሳቸው ደግሞ ግምት ያደርጋቸዋል። ምን ማለት ነው? አሪፍ መኪና ነው የሚይዙት፣ ቤታቸው የሚገርም ነው። ህይወታቸውን ስታዩት ግን ቆሸሽሽሽ ያለ ነው። የዝሙት ህይወት፣ የሌብነት፣ የሙስና፣ የጉቦ ምናምን የብዙ ነገር ህይወት እና ከዚህ አንጻር አባትየው እዛው ቀርቷል። እናትየው ወደ ቤት መጣ። ይሄን አጸዳርታ ምን ብላ ይመጣል ይዤው እመጣለሁ ጠብቂ አልኳት። ምንም ሰርፕራይዝ የለም። ከጸበል እንደወጣ አንቺ ጋር ነው የማመጣው ብያታለሁ። ከዛ ከጸበል ልወጣ ነው መምህር በቃኝ አለኝ። በቃ አዎ እሺ ስራ ምንድን ነበር? ስራው እኔ ራሴ ሄጄ ሰርቼ የምመጣው ስራ ነው። ከባድ ስራ አይደለም። ከተውኩት የሚተው ከሰራውት የሚሰራ ነው። ደላላ ነው ስለው ጊዜ አይደለም ብቻ ተወው አለኝ። ይሄ ነው የኃጢአት ስራ ስለሆነ ማለት ነው። ይሄ ነው ማለት ከበደው። ከዛ በኋላ ሁለቱ ተሰባሰቡ። ልጅቷም አባቷን እንዳመጣው ስነግራት ጊዜ ከስራ ብን ብላ መጣች። ከዛ ወይኔ እናቴና አባቴ አብራችሁ ልትኖሩ ነው ማለች። አዎ ልጅህ እንዴት ልታረገው ነው? ይመጣል ምን ችግር አለው? አዎ ይመጣል ምን ችግር ይምጣ። ምንም ማለት አይደለም። ያጫውትሻል፣ ወንድምሽ ነው። የሚገርማችሁ አካል ጉዳተኛ ነው የሆነው እንጂ ሌላ ምንም አልሆነም። ምንም ሌላ የተፈጠረ ነገር የለም። ሰው አንድ እግሩ ሰለለ በቃ። ይሄ የሚገርማችሁ ደግሞ እንደዚህ አይነት ነገር አጋጥሞኝ ያቅም ግራ እግሩና ቀኝ እጁ የሰለለው እንደዚህ ኤክስን ያደረገበት እንደዚህ ብዙ ጊዜ ይሄ ከፍሎ ነው እንደዚህ የሚይዘው። ዶክተሮች ካላችሁ እንደዚህ የሚሆንበት አጋጣሚ ምን ሊሆን እንደሚችል ብትነግሩኝ ደስ ይለኛል። ከዛ ልጅህን አምጣለች። እውነት ማርያምን ልጅህን ትቀበያለሽ? አዎ እኔ ለነገሩ በጣም ስለምታፈቅረኝና ስለምትወጂኝ ልጅህን ትቀበያለሽ። ግን አለ መጀመሪያ ጉዳያችንን ፈጽም አላለ። ተጠምቆ ምክንያቱስ እንዲህ አሁንም እንደገና ደግሞ እንደሚጣ ብቃጠልስ አለ። አይ እሱ በፍጹም አይሞከርም። በቃ ብዙ ትምህርት ታውቂያለሁ፣ ዝሙት አንፈጽምም ስትለው ስለ ሰፈርሽ ስለዚህ ስለ ሰፈሩ ጸባይ በደንብ ሰብቻለሁ። አሁን የዝሙት መንፈስ ካንቺ እንደተወገደና እንዳልተወገደ ለማጣራት ነው እንደዚህ ያልኩት። አየሽ አሁን ተለውጠሻል። በጣም ጥሩ ነው። ስላንቺ አቅ ነበር ይህ ሰፈር የሚነግረኝ ሰው ነበር። ሚስት ተበላሽታለች እንደዚህ ይዛለች። አይ እኔ ስለሌለሁ ነው። ወንድ የሌለበት ቤት ያለች ሴት እኮ እንደዚህ ናት ብዬ ነው የምመልስላቸው እንጂ ቀጥላለሁ። ባልተቤቴ ይሄን ከሰማ በኋላ ሊጠፋህብኝ አለችው። አዎ በዚህ ዓመት አልመጣሁም አይደል? አዎ ይላታል። እና ይሄንን ሪከርድ አድርጋ ላከችልኝ ልጅቷ። እንደዚህ እየተባባሉ ነው አለችኝ። ሳዳምጠው ያስቃሉ በጣም ንግግራቸው በጣም የሚያስቅ ነው። እንደ አራዳ ልጅ ፍንዳታ ሰፈር ልጆች አሉ አይደል? እድሜያቸው ገብቶ ግን እንደ ፍንዳታ ነው የሚያወሩት። እና በእርግጥም ልጁን አምጣው አለችው። ምንም ችግር የለውም አንተ ባትኖር እንኳን እዚህ መተህ ውለህ መሄድ ትችላለህ፣ እናትህ ጋር ማድረግ ትችላለህ፣ ልጅህ ግን ይምጣ አለችው። ከዛ ልጁ መጣ። እግዚአብሔር ምሕረት እንዳደረገላት ምልክቱ በእውነት ነው የምላችሁ በጻድቁ አባታችን በአባ ኪሮስ ጸበል ልጁ መራመድ ቻለ። የ6 ዓመት ልጅ ነው ምናምን ነው መራመድ ቻለ። እናንተ እናትየዋ ጸበል ልትጠመቅ ስትሄድ እያመጣች እምነት እየዳበሰችው አዝላው እየሄደች ተሸክማው እየሄደች እንደገና ምን የማ ልጅ ነው ስትባል ጊዜ የባለቤት ልጅ ነው። ምንም ሳትፈራና ሳታፈራ አይገርማችሁም? ተስፋ ይታበት እኮ ነው። በህልሟ ተነስቶ ሲፈነጥዝ ሲዋርቅ አየችው። መጀመሪያ ገና ቤቷ ሲመጣ ወይኔ እግዚአብሔር ሆይ ይሄ ልጅ ይድናል፣ እግዚአብሔር ሆይ ባክን ጻድቁ አባቴ አባ ኪሮስ እንደው ይሄ ልጅ ፈውሱልኝ እያለች አባ ኪሮስ ጣፎ ድረስ እየሄደች እምነት እያመጣች በእምነቱ እየተዳበሰ በገድላቸው እየተዳበሰ ምን እያለ እግሩ ዳነ። እጁ አልዳነም። እጁ ስቲል እስካሁን ድረስ ገና ነው። በእግሩ ግን ቆሞ ይሄዳል። አሁን ለምንድን ነው? እግዚአብሔር እንግዲህ ነገ ደግሞ እንድትበረታ እንድጠነክር እጁ ደግሞ በራሱ እምነት ሊድን ይችላል። ልጁ ራሱ እንዲነበርክ እኮ ሲባል ሲነገረው ዋናው ቆሜ መሄዴ ነው ችግር የለውም ብሎ ደግሞ ሊሰግድ ይችላል። ሲሰግድ ደግሞ ራሱ መዳኛ መንገድ ያገኛል። ሰው በአካሉ ላይ ጎዶሎ ነገር ካለው መበርቻ ነው ይባላል። ቁስል ካለው መጠንከሪያ ነው ማመኛ ነው ይባላል። እና ይህ ጥሩ ነገር ነው። ወደ ህይወታችን አንድ ነገር ሲመጣ እግዚአብሔር ይሄን ነገር ያመጣው እኔ በሆነ ነገር እንድበረታ ፈልጎ ነው ተብሎ ነው የሚባለው። እና ይሄ ልጅ
የባሏን ልጅ ማለት ነው ከሌላ የተወለደው ልጅ አዳነች። ከዛ ሚስትየዋ ሰማች። ያቺ ጥላው ሄደችው አረብ ሀገር ያለችው ልጅሽ ዳነ እኮ እንዴት ማንጋ የቀድሞ ሚስቱ ጋር ሄዶ ጸበል እያደረገችበት እንደዚህ ጸበል ቦታ እየወሰደች እምነት እየቀባችው ዳነ ሲባል የቀድሞ ሚስቱ እንዴት ማለት የኔ ልጅ ነው እሷ የምታሳድገው የኔ ልጅ ነው እሷ ጸበል እምነት የምታደርገው ወይኔ ጌታ ሆይ ምንድን ነው እንዴት ሊሆን ቻለ ብላ የኛውን ትምህርት ማዳመጥ ጀመረች። አረብ ሀገር ያለችው እዛ አረቦቹ ፊት ደግሞ እንደገና ስትሰግድ ምን ስትል አይሆንም እኔ ነኝ ሽባ ያረኩት እግሩን ያሰለልኩት እኔ ነኝ ብሎ ደግሞ የሚስትየው መንፈስ አይሆንም። ከዛ በአረብኛ እነሱ ይጫጫዋሉ። ምንድነው እሱ ታመመች ተብሎ ደግሞ እንደገና ልትጠረዝ ነው ሲባል ጊዜ ወደ ልቧ ስትመለስ ኖ ብላ ታሪኩን ተናገረች። ልጄ እንደዚህ ሆኖ ጸበል ሲወስዱት ሲጠመቅ እንደዚህ አንቺ ነሽ ማን ነው ዳነ ተባለ። የባለቤቴ የቀድሞ ሚስቱ ልጄን አዳነችልኝ። በዛ የተነሳ እኔ ላይ ያለው ደግሞ ተናደደ እና ያልኩትን ንገሩኝ ብላቸው እኔ ነኝ ያሰርኩት እኔ ነኝ የበላሁት ልጄን ነው እኮ የምትይው አሏት። እኔ ውስጥ ያለ የቡዳ መንፈስ ነው። እነሱ ሲህር ነው መሰል የሚሉት አይነ ነሐስ ነው አይነ ነሐስ ነው ሲህርማ እንትን መተት ነው አይነ ነሐስ የሚሉት መሰለኝና ብቻ ይሄ የቡዳ መንፈስ እንደሆነ ስትነግራቸው በጣም ደነገጡና ይሄንን ጸበል እንፈልገዋለን አሉ። እነሱም በቤተሰባቸው ችግር አለባቸው ለካ ይሄንን የምትይውን ነገር እንዲመጣልን እንፈልጋለን። የአባታችን የአቡነ ኪሮስን እምነት ለማስመጣት እንዴት እንደቸኮሉ በ3 ሳምንት ነው ምናምን ውስጥ መጣላቸው። በሰው ተደርጎ እምነት መጣላቸው። እነሱም ይጠቀሙታል። ምንም የተፈጠረ ነገር የለም። በርግጥ መጣላቸው፣ ተቀበሉት፣ ተጠቀሙት። ግን እሷ አልቆየችም። ልጇን ለማየት ኢትዮጵያ መጣች። ያ ሁሉ ዓመት እየሰራች የሚገርማችሁ ልጁ 6 ዓመት እስኪሆን ድረስ 7 ዓመት ነው 6 ዓመት እስኪሆን ድረስ እየሰራችበት ልጇን እያሳደገች 5 ሳንቲም ዲፖዚት አላስቀመጠችም። ለምን? የቡዳ መንፈስ በልቷታል። መሬት ግዙልኝ ብላ ስትልክ ላጥ ያደርጉታል። አለ እየተባለች የሆነ ነገር አድርጉልኝ ስትል ምንም ብሩ የለም። አይሽ የቡዳ መንፈስ በደንብ ሲገባት ልጅቷ መጣች ቢሮ። መምህር ያደረከው በሙሉ ሰምቻለሁ እኔ አይደለሁም አልኳት። እኔን ደግሞ ቀጥል አለችና አሁን እሷ ላይ ነው ያለሁት ማለት ነው። የእሷን ህይወት ደግሞ ወደ መስመር ለማስተካከል እንዴት ስትሉኝ አልፈልግህም ተፋተናል ብሎ የተለያዩት ከዛችኛው ጋር። ስለዚህ እዚህ ጋር ደግሞ ሌላ ህይወት መስርቷል። ከዛ እሱን ምረጥ ስንለው አይ እኔ ወደ ቀድሞ ሚስቴ መግባት የምፈልገው እሷ በጣም አስቀይማኝ አናዳኝ አካል ጉዳተኛ የሆነ ልጅ ጥላብኝ ነው ሄደችው። ስለዚህ ያለኝ አማራጭ ወደዚህኛው መግባት ነው። እኔ ይሄን ህይወት መቀጠል የምፈልገው አለ። እኔ በዚህ ምንም ችግር የለብኝም። እኔ ራሴ ብዙ ላይፍ የለመድኩ ሰው ስለሆንኩኝ እኔ አሁን ይሄን አልጓጓም። እንደምታይ መምህር ሌላ ማግባት የምችልበት እድሜ ነው አለችኝ። አዎ ገና ነሽ አልኳት። 40 ዓመቷ ነው ገና ነች። በርግጥ ለመውለድም ሆነ ለምንም ገና ነች። ምንም ችግር የለውም። ግን እሷ ራሷን የምታይበት መንገድ 20 ዓመትና 28 ዓመት 25 ዓመት ልጅ እንደሆነች አጋር የምታስበውና ገና ነኝ የምትይው ነገር ማግባት ይችላል ማለትሽ ከሆነ አዎ ግን ገና ነኝና ብዙ ገና ብቆይም ችግር የለውም እንዳትይ ያልኳት እና አሁን ጸበል ቦታ ነች ያለችው እሷ ላይ ነው ትኩረት እያደረኩ ያለሁት። ገና የጸዳ ነገር የለም። ምክንያቱም የቤተሰብ የዛር መንፈስ ነው በልቼዋለሁ የሚለው ልጁን እና ልጇን አካል ጉዳተኛ ያደረገው እሱ እንደሆነ ስታቅ የኔንም ገንዘብ የኔንም እጅ አካል ጉዳተኛ ስንኩል ያደረገኝ ይሄ ነው እያለች አረቦቹ ነይ ይሏታል። አልመጣም ትላለች። ጸበል ስትገባ ነይ ስንላት አትሰማም ይላል። እንዴ ነይ የሚሏት ለስራ ነው የሚመስላት። እሷ እንደዚህ ብለሽ ለፍልፈሻል ሲሏት አረ መምህር ምንድነው ስትለኝ ጊዜ እነሱም እንግዲህ ጉልበትሽን ለመበዝበዝ ያደረጉት መተት አለ። የአረብ መተት ብለሽ ጸልይ ስገጂ አልኳት። ለመጀመሪያ ጊዜ ስግደት የጀመረችው ይሄንን በማለት ነው። ከአረብ ሀገር የመጣ መንፈስ የአረቦቹ የነዛ ያሰሪዎቼ የማዳሚ ሰይጣን ታሰር ስትለው ጊዜ እዛ ሴትዮዋ ቀውጢ በቃ። ስለዚህ እነሱም ያደረጉባት እንዳትሄድባቸው ያደረጉባት ነገር ነበረ ማለት ነውና ጉልበቷን ሲበዘብዙ የኖሩት በነፃ ነው ማለት ይቻላል። ገንዘብ ቢሰጧትም ግን ከዛ በላይ ነው የምትሰራው ልጅቷ። ብቻዋን 3 ፎቅ ስንት ስራ አለ፣ ምንጣፍ አለ፣ አልጋ አለ፣ ምን አለ፣ ምግብ አለ፣ ቤተሰብ ብዙ ነው። ግን ብቻዋን እንደ ባሪያ እንደ ከብት ነው የምትሰራው። በቃ እንዴት ነው እንደዚህ መሆነው ብላ ጠይቃ እንኳን አታውቅም። ለምንድን ነው እንደዚህ መሆነው ግን ኧረ እኔ እኮ እንደዚህ መብዛት የለበትም እኔ እኮ ልሞት ነው ማለት አለባት አይደል እንዴ? ወደ ራሳችሁ መለስ ማለት አለባችሁ። ተይዛ ነው በአረቦቹ መተት ተይዛ ነው። ይሄንን በዚህ እናቆመው። ለምን ገና ያላለቀ ጉዳይ ስለሆነ ነው። ወደዚህ ስንመጣ ግን ባልና ሚስት አብረው ነው ያሉት። ልጁ ይላላካቸዋል፣ ትምህርት ቤት ገብተዋል። ገና ኬጂ እንግዲህ ኬጂ 1 መግባት ያለባቸው ወይም ነርሰሪ ነው የሚባለው የመጀመሪያው ነርሰሪ መግባት ያለባቸው የመጀመሪያ ኬጂ ተማሪዎች ነርሰሪ ነው አይደል? አዎ ነርሰሪ መግባት ያለባቸው በስንት ዓመታቸው? በ3 ዓመት አሁን ባለው በ4 ዓመት ነው አይደል? ልጁን 7 ዓመት ሆኖታልና ያለ እድሜው ስለሆነ ሞራሉ ቢነካም ግን ህፃን ልጅ ነው ችግር የለውም።
ዝም ብሎ ውሎ እንዲመጣ እየተደረገ ነውና ብቻ እግዚአብሔር ይመስገን። የቡዳ መንፈስ ወደሚለው ልምጣ። ልጅቷ አይኗ ያርገበግባት የነበረው ይሄንን ጸሎት ከጀመረች በኋላ ስግደቱን የአባቷ የእናቷ መንፈስ ከተያዘ በኋላ አይኗ ተርገብግቦ ያቅም እስኪናፍቃት ድረስ እንግዲህ አይሊድ ትዊች የሚባለው ወይም ደግሞ ምንድነው የአይን መርገብገብ የሚባለው የሆነ እንግዳ ላይ ነው ምናምን ሲል የነበረው መጨረሻ ላይ ልጅቷ ጮኸች። ራሷ እቺ ባለ ታሪካችን እኔን የምታቀኝ ተማሪዋ ማለት ነው። እሷ ጸበል ቦታ ላይ ሰው ምንድነው ልትጠይቅ ነው። አዎ በእናቴ ምክንያት የተዋወቅኳት ጸበልተኛ ነበረችና ለእሷ እስቲ ዓመት በዓል ነው እንቁጣጣሽ ነው በማግስቱ ዶሮ ወጥ ልውሰድላት ብላ ስትሄድ እንኪ ጸበል ጠጭ ትላታለች። እሺ ብላ እሷ ዶሮ ወጥ እየበላች እሷ ደግሞ ጸበሉን ላፍ ስታደርገው ዘረራት ወደኋላ። እንግዲህ እንዴት ቀኗ ደርሶ ነው። ቀኑ ሲታይ የአባታችን የአቡነ ኪሮስ ቀን ነው፣ የተወለደችበት ቀን ነው። በጣም ነው የምትወዳቸው። በጣም ገረማት። ምን ብዬ ለፈለፍኩ ስትል ልገባባት ስለማመድ ነቃችብኝ። ቅድም መጀመሪያ ያልኳችሁ ነገር ይሄ ነገርማ ሊገባ ልምምድ ነው አላልኳችሁም? ገና ስጀምር ልገባባት ስለማመድ ነቃችብኝ። አይኗን በጣም ብሊንክ አረገው ነበር፣ እንዲርገበገብ አረገው ነበር። አይኗን እንዲርገበገብ ማድረገው ኦኬ ዛሬ እንግዳ ላይ ነው አዲስ ነገር ላይ ነው ብላ ስታስብ አዲስ ነገር ላመጣባት ነበር። ግን አይ ይሄ ነገር ግን እኮ እንደዚህ ይባላል እንጂ ውሸት ሊሆን ይችላል ብላ ስትጠራጠረኝ አይ ከተጠራጠረችኝም አላሳያትም ይላል፣ ካመነች ነው ማሳያት ይላል። እንደገናም ያርገበግባል፣ ይሞክራል። አይኗ ላይ እኮ አለ። ግን ምንድነው የፈለገው? እሱ መግባት አይደለም ወደ እሷ ወደ ልቧ ወደ ነሷ መግባት ነው የፈለገው እንጂ ስጋዋ ላይ አይኗ ላይ አለ። ያየችውን ነገር ማበላሸት ምናምን ችሏል። ግን የሆነ አዲስ ነገር ላይ ነው አይኔ ሲርገበገብ ብላ አስባ ሲመጣ ወይኔ እውነትም ይሄን እኮ አስቤ ነበር ብላ እንድትቀበል ነበር የፈለገው። ልክ እንደ እናትየዋ እንደዚህ ነበር እኮ አለች። አይኔ ከተርገበገበ ልክ እንደዚህ ነበር መሆኑ እና ልጅ እንዳትታዘብኝ ብዬ ነው እንጂ ብዙ ነገሮችን ብዙ ጊዜ ላበላሽ ስል ነው የሚታይ። የሚርገበገበው አይኔ የሚጠቅም ነገር አይደለም። የሚጎዳኝ ሰው ወይም ብርጭቆ ሊሰበር ሲል ወይ የሆነ ቲቪ ሊቃጠልብኝ ሲል ምናምን ቀድሞ ያርገበግበዋል። ከዛ ጦሽ ሲል ለዚህ ነው አይኔ የተርገበገበው ይሄ ሊያሳየኝ ነው ምናምን እላለሁ አለች። ልጅቷ ደግሞ አይኗ በተርገበገበበት ቀን የምትሰራበት ቦታ ላይ በፍጹም ስራ ቢዝነስ አይመጣም። ሰው ይጠርባታል። ይሄ ሰው እንደ ቡቲክ ብላችሁ ሰሉትና አይደለም እንጂ መጥቶ የሚገዛ ወይ የሆነ ልብስ ምናምን የሚሸጥበት ቦታ ከሆነ አይገዛም ማለት ነው። እና አይኔ በተርገበገበበት ቀን በጣም ነው እማዝነውና ምናደደው ወይም ደግሞ ሚከፋኝ ዝም ብሎ ድብር ብሎ ነው ሙሉ አለች። ከጧት ጀምሮ ሲርገበገብ ከኋላማ ተውት፣ ማታ ከተርገበገበ ደግሞ ስቃዥ ነው ማድረው አለች። እና ይሄ ከመንፈስ ጋር የተገናኘ ነው ስንል ከምን አንፃር ነው? መጀመሪያ የዛር ቡዳ ካለ የገባ መንፈስ ካለ ይሄንን ምክንያት አድርጎ አዲስ ነገር ልታይ ነው ሊል ይችላል። በሕክምናው ሚስተካከል ይኖራል። ስልክን በተደጋጋሚ ማየት፣ ላይት ስክሪን ላይቱ በጣም ከበዛ፣ ጭንቀት ከበዛ፣ እንቅልፍ በሰዓቱ አለመተኛት፣ በቂ እንቅልፍ ሰዓት ከሌላ አይን ሊርገበገብ ይችላል። ቡና፣ ሻይ፣ ሌሎች መጠጦች ሱስ ያለበት ሰው ያ ነገር አምጡ ብሎ ሲያዛጋና ሲያንተ ሲለው አይን ሊርገበገብ ይችላል። አብሮ መርገብገብ ሲባል እንደዚህ አይደለም። እዚህ ስር የምትርገበገብ ነገር አለች። በጣም እንዲህ የምትል አይደል? በጣም የምትርገበገብ አልሆነብሽ አያ ልክ እንደዛ ማለት ነው። አዎ ብዙ ሰው ያ በስጋም ተሞክሮ ሊተው ይችላል። እስቲ ሞክሩት፣ ሊተው ይችላል። ግን ሞር 80% ምናምን አጅሬው ነው። ለምሳሌ ጆሮ ጭው ሲል ምን ይላሉ እናቶቻችን? ውይ ምን ክፉ ወሬ ሊያሰማኝ ነው ይላሉ አይደለ? ክፉ ወሬ በሚለው ነው የሚሉት። አይን ሲርገበገብ ግን ምን ሊያሳየኝ ነው ወይ የሆነ እንግዳ ሊመጣ ነው የሚባለው። መርጠው ነው እነሱ የሚመኙት። ጆሮም ሲሆን ጭው ይላልና መጽሐፍ ቅዱስ ላይ ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃለሁ ይላል። ለምን ጆሮ ድፍን ጭው የሚለው የሆነ ነገር ሊመጣ ሲል ነው ከሚለው ክርስቲያናዊ የሆነ አስተምሮና ትርጉም አብሮ የሚሄድ ስላለው ነው። በሳይንሱ ስትመጡ ደግሞ ዋየርለስ የሆኑ ኢርፎኖች በተደጋጋሚ የምታደርጉ ሰዎች ጆሮን ድፍን የማድረግ ቲኒተስ የሚባል ነገር አለ። ይሄ ጸጥ ስትሉ ሲያውን ጸጥ በሉ ጭው የሚል ነገር የለም። ጭንቅላት ላይ የሚጮኸው ነገር በጆሮ በኩል ድምፁ ይሰማል። ቲኒተስ ይባላል ወይም ታይነተስ ይሉታል። ይሄ ድምፅ ማስወገድ ይቻላል። ምክንያቱም ምንድነው? ጭንቅላት እናቶቻችን ቅቤ ካልተቀባን፣ ድርቀት ሲኖር ቅባት ካልተቀባን ምናምን እንደዚህ ነገር ሲሆን ነው ጆሮ የሚጮኸው ይላሉ። ትክክል ነው፣ ሊያገናኙ ይችላል። ቅቤ ተቀብቶ መሞከር ነው፣ ቅባት ተቀብቶ መሞከር ነው። ድርቀት ካለ ለምን ድርቀት በራሱ የሆነ ችግር ሊፈጠር ስለሚችል። ግን ደግሞ በተደጋጋሚ ጆሮአችሁ ድንገት ድፍን ብሎ ሲዘጋ
የሆነ በቃ እዚያ ጋር መጥቶ የቆመ የተገተረ መንፈስ አለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ክፎሬ ከኔ ራቅ፣ ክፎሬ ከኔ ራቅ ትላላችሁ አይደለም? እና በሁሉም አንግል ማየቱ ጥሩ ነው ብዬ አስባለሁ፣ መጽሐፍ ቅዱስም ስለሚደግፈን ማለት ነው። በሌላ በኩል ደግሞ ይሄ ኤሌክትሮኒክሱን በተደጋጋሚ በተለይ ዋየርለስ የሆነውን የቻርጅም የሆነውን አዲሱ የመጣውን አይፖድ እንትን የሚባለውን ኢርፎን ትንንሹን ማለት ነው። እሱ ስትጠቀሙ በጣም ረጅም ሰዓት የምትጠቀሙ ከሆነ የመጉዳት ፍሪኩዌንሲው ጆሮ ውስጥ ገብቶ ነርቮችን የማበላሸት አቅም አለው ተብሏል። ስለዚህ ባለገመዱን መጠቀም ይሻላል። ባለገመዱ ምንም አይነት ጉዳት የለውም ሲሉ ነበር። ምናልባት እንግዲህ የነጋዴዎች አንዱን ገበያ የመቀማማትም ሊሆን ይችላል። ግን ጉዳቱን የምታውቁት እናንተ ናችሁ። ለምሳሌ ጳውሎስ ኞኞ የሚባለው ጋዜጠኛ ምን አሉት? አረ እባክህን የስፖንጅ ፍራሽ እኮ ካንሰር ያመጣላሉ ብሎ ሲሉት አረ ይሄ የሳር ፍራሽ ነጋዴ ወሬ ነው አሉ ይባላል። እና አንዳንዴ አንዱን ለመጉዳት ነው። ሰሞኑን አሁን 15 ቀን ውሃ ይጠፋል እየተባለ ነው አይደል? ዛሬ ነው የተጀመረው። ከትናንትና ማታ ጀምሮ ለ15 ቀን ያክል አዲስ አበባ ላይ በተወሰኑ ክፍለ ከተሞች ውሃ ይጠፋል ተብሏል። እኛም ይኸው እየተዘጋጀን ያለ ነው ውሃ እንግዲህ ወደ ቤት ለመውሰድ እና ምንድነው ቲክቶክ ላይ የምንሰማው አንዳንድ ነገሮች አንዳንድ የመንግስት ባለስልጣናት ትልቅ የውሃ ፋብሪካ ስለከፈቱ የእነሱ ፋብሪካ ለማስተዋወቅ ሰው ውሃ እንዲገዛ ነው፣ ብዙ ገበያ እንዲኖር ነው ደግሞ ተባለ። ስለዚህ እዚህ ጋር ገንዳ ሊታጠብ ነው፣ የውሃ ገንዳ ሊታጠብ ነው፣ ውሃ ይጠፋል ሲባል በሌላ በኩል ደግሞ ተጠቃሚ የሚሆን ነገር እንዳለም ደግሞ ይጠረጠራል ነው። የዛሬ ስንት ዓመት እንግዲህ መለስ ዜናዊ በነበረበት ሰዓት መብራት በፈረቃ ነበረ። መብራት በፈረቃ በነበረበት ሰዓት በኋላ ምን ሰማን? የብራዚል ይሁን የምን አገር የጄኔሬተር ፋብሪካ ከኢትዮጵያ መብራት ኃይል ድርጅት ጋር ተነጋግሮ ተፈራርሞ ነው፣ በጋዜጣ ላይ ያነበብኩት፣ ተፈራርሞ ጄኔሬተር በብዛት እንዲሸጥ እና ብዙ አይነት ጄኔሬተሮች ስላሉ ህዝቡ ጄኔሬተር ገዝቶ በየሁሉም ሰው ቤት እንዲዳረስ ስለተፈለገ ነው እንጂ መብራት ፈረቃ የነበረው እውነት ፓወር አጥሮ አይደለም እስኪባል ድረስ የዚህን ያክል ህዝብን የሚሸወድበት ሁኔታ ሊኖር ይችላል ነው። እና አንዳንዴ አጅሬው ይሸውዳል ማለት ነው። እና ብቻ ወደ ዋናው ነገር ስንመጣ ሌላ ነገር ውስጥ መግባት አልፈልግም። ፖለቲካ አታናግሩኝ፣ እኔ ነኝ የተናገርኩት። ይቅርታ አድርጉልኝ መንግስቶች፣ ባለስልጣናት እንደው ይባላል ነው። ስለዚህ እዚህ ጋር ስንመጣ የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድን ነው? ያንን ትምህርቱን በደንብ ማዳመጥ፣ ቡዳ ምንድን ነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት፣ ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምንን የጎዳብኝ? ምንን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ በእርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ የሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ። አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣ ወጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል፣ ምንም እንዳይኖራችሁ አድርጎ። ቂምና ሳንቲም ኪሴ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ፣ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው ነው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯን ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድን ነው? ለክፉም ለደጉም ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለእኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉ ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ
በዙሪያችን ያሉ ሰዎችን ማየት የእኔ ጠላት ማን ነው? ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛኸው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ ነው የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበለዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ ማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥር ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነኬት ነው የመጣው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። እንግዲህ ያሳካልሽ፣ ጥሩ ነው። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽው አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ ወይም እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ ማጠቃላይ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ ያ ሚስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ነው። ዓመታት ሲለወጥ ሲመጣ አዲስ ለስጋችን ሳይሆን እናስብ ለነፍስ እድሜ ለንስሐ ለምሕረት ከሰጠን እንበል ዛሬም ነገም ጌታችን ተመስገን። እድሜ ለንስሐ ለምሕረት ከሰጠን እንበል ዛሬም ነገም ጌታችን ተመስገን። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደሱ እንምጣ። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደሱ እንምጣ። ባለፈው ዘመኔ ጌታን ባስከፋውም ተግባሬ በሙሉ ባያስደስተውም በምሕረቱ ብዛት ጠብቆ ካቆየኝ በቃሉ ኖራለሁ ኑሮዬ እንዲበቃኝ። በምሕረቱ ብዛት ጠብቆ ካቆየኝ በቃሉ ኖራለሁ ኑሮዬ እንዲበቃኝ። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደሱ እንምጣ። ያለፈው አለፈ
እንውጣ አዲስ እንድንሆን ወደ እርሱ እንምጣ። ዘመን ጨምሩልኝ እንድኖር በአዲስ ብዬ ላመስግነው ጌታዬ ኢየሱስ። ዓመቱና ወሩን እያፈራረቀው የምህረቱን ጥግ ያሳየናል ይኸው። ዓመቱና ወሩን እያፈራረቀው የምህረቱን ጥግ ያሳየናል ይኸው። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደ እርሱ እንምጣ። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደ እርሱ እንምጣ። ተመስገን ተመስገን አምላከ ምሕረት ሰውን ብትወደው ሰጠኸው ሕይወት። ለዓመቱ አድርሰን በሰላም በፍቅር ስራህን አድንቀን እንድንመሰክር። ለዓመቱ አድርሰን በሰላም በፍቅር ስራህን አድንቀን እንድንመሰክር። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደ እርሱ እንምጣ። ያለፈው አለፈ ከጨለማ እንውጣ አዲስ እንድንሆን ወደ እርሱ